بسم الله الرحمن الرحيم. الحمد لله رب العالمين، حمدا كثيرا طيبا مباركا فيه كما يحب ربنا ويرضى، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله. اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وأصحابه وأتباعه وسلم تسليما كثيرا. اللهم اغفر لنا ولوالدينا ولمشايخنا ولجميع المسلمين، وخص منهم الحاضرين والحاضرات، اللهم آمين. أما بعد، بين العقيدة والأخلاق عقيدنا أخلاق ያላቸው ዝምድና ያላቸው ትስስር ሀዳ ይህ በእንዲህ እንዳለ እስካሁን ያሳለፍነው የአደብ ምንነት፣ አንገብጋቢነት፣ አስፈላጊነት፣ ጠቀሜታ የዱንያ የአኺራ ትሩፋቱ እንዳለ ሆኖ ወኢነ ሚን ኢህቲማም العلماء ዑለሞች የእስላም ሊቃውንት ትኩረት መስጠታቸውን ከሚገልጹ ነገሮች አንዱ بهذا الموضوع ለዚህ ጉዳይ እዚህ ለአደብ ለስርዓት ለሰነ ምግባር ጉዳይ ትኩረት መስጠታቸውን ከሚያሳዩ ነገሮች አንዱ أنهم قد يدرجون ዑለሞች ከጥንት ጀምሮ ያስገባሉ ያካትታሉ الآداب አደብን والأخلاق ስነ ስርዓትን የሚመለከቱ ነጥቦችን ያካትታሉ ምን ውስጥ ضمن مباحث العقيدة ከአቂዳ ነጥቦች ውስጥ አካተው አደብና አኽላቅን ሲዳስሱ ይታያል ይስተዋላል። የአደብን የአኽላቅን አደብ የሚለውን በሰፊው ተረተን ከአላህ ጋር ከነቢይ ጋር አለይሂ ሰላቱ ወሰላም ከሰው ልጆች ጋር ከሰዎች ውስጥም ከዑለሞች ጋር ከወላጆች ጋር ከታላላቆች ጋር አደብና ስርዓትን ተላብሶ መኖር አንገብጋቢና አስፈላጊ መሆኑን ከሚያሳዩ ነገሮች አንዱ ዑለሞች ከጥንት ጀምሮ አደብና አኽላቅን ከአቂዳ ጋር አብረው ዳሰውታል። ወለቀድ ሐፈለት ትኩረት ሰጥተዋል ጁምለቱ ሚነል ሙሰነፋቲ በርከት ያሉ ድርሰቶች ኪታቦች ሙሰነፎች ትኩረት ሰጥተዋል። ወይም ደግሞ ሐፈለት የሚለው ጀማዓት ማለትም ይቻላል ዑንየት ቢሂ ማለትም ይቻላል። ሁለቱም ሐፈለት የሚለው ቃል ትርጉም ይሆናል። ሐፈለት ዑንየት ቢሂ ትኩረት ሰጥተው እናያለን። እንደዚሁ ደግሞ ሐፈለት አይ ጀማዓት ሰብስበው ይዘዋል። ጁምለቱ ሚነል ሙሰነፋቲ በርካታ ኪታቦች ቢኢራድ ጁምለቲን ሚነል ከላም አጠይብ ጥሩ መልካም ንግግሮችን ኢራድ ሰብስበው አስፍረዋል። በማስፈር በማጠናከር ውስጣቸው ላይ ማካተትን ትኩረት ሰጥተዋል። አልከላም አጠይብ መልካም ንግግርን ጠይብና ሐሰን ተመሳሳይ ናቸው። ፊል ሐቲ ዐለል አዳቢ ወልአኽላቅ ለአደብና ለአኽላቅ የሚያነሳሱ ሰዎች አደብ እንዲኖራቸው አኽላቅ እንዲኖራቸው የሚያነሳሱ የሚገፋፉ መልካም ንግግሮችን ነጥቦችን አካተዋል። ضمن مباحث الاعتقاد ከአቂዳ ነጥቦች ጋር አካተው عند أهل السنة والجماعة أهل السنة والجماعة ከሌሎች አንጃዎች የሚለዩባቸው የእምነት ነጥቦችን ሲዳስሱ በአላህ ማመንን የአላህን ተባረከ ወተዓላ ስምና ባህሪያትን የአላህን ከዐርሽ በላይ መሆን የአላህ የመናገርን ባህሪ ማጽደቅ ለፍርድ እንደሚመጣ አላህ ተባረከ ወተዓላ እንደሚታይ ወዘተ አፍዓል ዛቲያ ሲፋት ዛቲያ ሲፋት ፊዕልያ የሚባሉ የተለያዩ አላህን በተመለከተ ሊኖረን ከሚገቡ እምነቶች ጋር በአኺራ ስለማመን በነቢያት ስለማመን በቁርአን ስለማመን የሚዳስሱ ነጥቦች ውስጥ አኽላቅን አደብን አብረው አካተው ዳሰዋል። እንደ ምሳሌም ከማ ተራሁ ዐንደ الإمام أبي عثمان الصابوني رحمه الله تعالى الإمام أبو عثمان الصابوني في كتابه عقيدة السلف أصحاب الحديث የተሰኘው ድንቅ ኪታባቸው ላይ አራተኛው መቶ ላይ የነበሩ ኢማም ናቸው። የኢማሙ ሻፊዒ መዝሀብ ተከታይ ናቸው። ራሳቸውም ኢማም ናቸው የተባለላቸው ሰው ናቸው። عقيدة السلف وأصحاب الحديث ወይም ደግሞ ዋው አያስፈልግም ተብሏል። ስሙ ضبط ሲደረግ عقيدة السلف ማናቸው እነሱ أصحاب الحديث ነው ስሙ ተብሏል። المهم ኪታቡ የሚታወቅ ነው። በኢጃዛም ሁሉ የተላለፈ ኪታብ ነው። ያ ኪታባቸው ላይ መጨረሻ አካባቢ ላይ አህለ ሱና ወልጀማዓ እርስ በርስ ይተዛዘናሉ፣ ይዋደዳሉ፣ ይመካከራሉ፣ ዝምድና ይቀጥላሉ፣ በመልካም ያዛሉ፣ ይሰብራሉ፣ ይታገሳሉ ወዘተ ብለው የአህለ ሱና ወልጀማዓን አኽላቅ አደብ በስተመጨረሻ አስፍረዋል። የተራሐሙና ወየተናሰሑና ዛሬ ላይ ነሲሃ ቀርተዋል። ሰዎች ከጀርባ የሰውን ስጋ መብላት ሳያጣሩ ፍርድ መስጠት እንጂ ረጋ ብሎ ሰከን ብሎ አጣርቶ መክሮ አቋም መያዝ የለም። የወሬን ጫፍ ይዘው አህለ ሱና ወልጀማዓ እርስ በርስ ይባላሉ፣ ይቆራረጣሉ፣ ይፈራረጃሉ። በይነማ አደብ ያላቸው የድሮ እውነተኛ አህለ ሱና ወልጀማዓ የተናሰሑን ይመካከራል፣ ይተዛዘናል፣ ይረዳዳሉ። وكما تجده عند المزني رحمه الله تعالى في كتابه شرح السنة الإمام المزني
ሸርሕ ሱና የተባለ መካከለኛ ኪታብ አላቸው። 3ኛው መቶ ላይ የነበሩ ኢማም ናቸው። እሳቸውም የተለያዩ የአቂዳ ነጥቦችን ኪታባቸው ላይ ከዳሰሱ በኋላ በስተመጨረሻ አህለ ሱና ወል ጀማዓ ከመገለጫቸው አንዱ አደብን አኽላቅን በሄዱበት ሁሉ እንደሚጠብቁ ከሰው ጋር ተግባብተው እንደሚኖሩ እንደሚከባበሩ የአህለ ሱና ወል ጀማዓ አኽላቅ ከቁርአን ከሐዲስ ሩሐማኡ በይነሁም ተራሁም ሩክዓን ሱጀዳ ከሚለው የተወሰነ ነው የአህለ ሱና ወል ጀማዓ አኽላቅ። ከዚህ አቂዳ ኪታቦች ውስጥ ቢካተት አይደንቅም። ምክንያቱም አቂዳ ከቁርአን ነው የሚቀዳው፣ አኽላቅም ከቁርአን ነው የሚቀዳው። አቂዳ ብቻ ኖሮን አደብና አኽላቅ ከሌለን አቂዳው ለራሳችንም አይጠቅምንም። አኺራ ላይ የሰዎችን ሐቅ በመጉዳታችን አላህ ዘንድ እንድንያዝ ያደርገናል። ሙሉ በሙሉ አቂዳው የሚጠቅም አንድ ሰው ከአቂዳው ጎን ለጎን ዒባዳም ላይ አኽላቅም ላይ አደብም ላይ የተሟላ ዲን ሲኖረው፣ ካልሆነ የትናንቱ ደርስ መጨረሻ ላይ እንደጠቀስነው አልሙፍሊሱ ሚን ኡመቲ ከኔ ኡመት ውስጥ ደሃ ማለት ሶላትን፣ ጾምን፣ ሰደቃን የተለያየ ኸይር ስራን ሰርቶ አላህ ፊት ሲቀርብ ዱንያ ላይ አንዱን ሰድቦ አንዱን ደብድቦ አንዱን ስሙን አጥፍቶ አንዱን ህይወቱን አጥፍቶ ሁሉም አላህ ዘንድ ከሰውት መልካም ስራውን ወስደውበት ዱንያ ላይ የበደላቸው ሰዎች ጀሀነም የሚገባ ሰው ነው ደሃ ማለት እሱ ነው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ታዲያ ሶላቱ፣ ጾሙ፣ ሐጁ፣ ሰደቃው ዱንያ ላይ ከሰዎች ጋር አደብ ስለሌለን ዋጋ አጥቷል። ዱንያ ላይ ከሰዎች ጋር የአደብ መጉደል የአቂዳም መጉደል ምክንያት ነው። ምክንያቱም አቂዳ ከአላህ ጋር ነው ብለናል ትናንትና። አክተሩ ማ ዩድኺሉ ናስ አልጀነተ ተቅወላሂ ወሑስኑል ኹሉቅ የሚለው ሐዲስ ላይ ተቅዋ ከአላህ ጋር ሑስኑል ኹሉቅ ከሰዎች ጋር ነው ብለናል። ምንም እንኳ ሁለቱም ተያያዥነት ቢኖራቸውም አንድ ሰው በትክክል አላህ የሚፈራ ከሆነ አላህ በሰዎች ዙሪያ አደራ ያለውን ይጠብቃል። አቂዳው፣ ተቅዋው፣ ኢማኑ ከአላህ ጋር ጤነኛ የሆነ ሰው በትክክል የሚያምንበት ጌታው አላህ ሰዎችን በተመለከተ የሰዎችን ሐቅ፣ የሰዎችን ንብረት፣ የሰዎችን ክብር በተመለከተ አደራ ያለውን ይጠብቃል። ከሰዎች ጋር በተያያዘ አላህ የሰጠውን መመሪያ የሚጥሰው አንድ ሰው አቂዳው ደካማ ሲሆን፣ ኢማኑ ደካማ ሲሆን፣ ተቅዋው ደካማ ሲሆን፣ ስለዚህ ሁለቱ ማይነጣጠሉ ናቸው። ለዛ ነው የአቂዳ ክታቦች ላይ ስለ አላህ አስማው፣ ሲፋት፣ ባህሪ፣ ሐቅ ተናግረው ደጋግ ቀደምቶች ያስከተለው ደግሞ ከሰዎች ጋር ሊኖረን ስለሚገባ አኽላቅና አደብ የዳሰሱት ሁለቱ ተያያዥ ስለሆኑ ነው። وكما تجده عند الإسماعيلي رحمه الله تعالى في كتابه اعتقاد أئمة الحديث الإمام الإسماعيلي እንደዚሁ ከደጋግ ቀደምቶች ታላላቅ የእስላም ሊቃውንት መሃል አንዱ ናቸው። እሳቸውም ኢዕቲቃዱ አኢመት አልሐዲስ የተሰኘ ክታብ አላቸው። ከኢማሙ ሷቡኒ ክታብ ጋር ተቀራራቢ ነው። የኢማሙ ሷቡኒ በጣም ሰፋ ያለ ነው እንጂ እሳቸውም እንደዚሁ ስለ አላህ ተባረከ ወተዓላ ባህሪ፣ ስለ አስማእ ወሲፋት፣ ስለ ሌሎችም የኢማን ነጥቦች ከመዳሰሳቸው ጋር እዛው ክታባቸው ላይ ስለ አዳብ፣ ስለ አኽላቅ፣ ስለ ትክክለኛ የሱና ሰው ስለ ምግባር ዳሰዋል። ወኢላ ሸይኹል ኢስላሚ ኢብኑ ተይሚያ ረሒመሁላህ ከ3ኛው መቶ ከ4ኛው መቶ ጀምሮ የነበሩ የእስላም ሊቃውንት ሁሉ ስለ አህለ ሱና ወል ጀማዓ አቂዳ ሲዳሱ ይሄ ቋሚ ልማዳቸው ነው። አቂዳ እዚህ ውስጥ አይገባም፣ አደብ አኽላቅ እዚህ ውስጥ አይገባም፣ ዋና አቂዳ ነው ብለው የተው የሉም ማለት ይቻላል። እስከ ሸይኹል ኢስላም ተይሚያ ድረስ 8ኛው መቶ ላይ የነበሩት ኢብኑ ተይሚያም ፊል አቂደቱል ዋሲጥያ የአቂደቱል ዋሲጥያ መጨረሻ ላይ ሲፋቱ አህለ ሱና ወል ጀማዓን የአህለ ሱና ወል ጀማዓን አኽላቃቸውን መገለጫቸውን አስቀምጠዋል። እሳቸውም እርስ በርስ እንደሚተዛዘኑ፣ እንደሚረዳዱ፣ እንደሚመካከሩ፣ በመልካም እንደሚያዙ፣ ለይል ሶላት እንደሚሰግዱ ወዘተ ኢማሙ ሷቡኒ፣ አልኢስማዒሊ፣ ኢብኑ ተይሚያ ወዘተ ወገይሩሁም አኽላቅን፣ ዒባዳን፣ ዙህድን፣ ሰብርን፣ መልካም ስነ ምግባርን የአቂዳ ክታቦቻቸው ላይ አካተዋል። አቂዳችን ሙሉ የሚሆነው በትክክል የሱና ተከታይ የምንሆነው እነዚህ የእስላም ሊቃውንት ከአቂዳ ክታብ ጋር ከአቂዳ ነጥቦች ጋር አያይዘው የዳሰሷቸው የስነ ምግባር ነጥቦችንም ጭምር ይመለከቱኛል ብለን ስንላበሳቸው፣ ካልሆነ አቂዳችን እምነታችን የስም ብቻ ይሆናል፣ የውጭ ብቻ ይሆናል። ሰውን ከአቂዳ እናሸሻል። ሐያ ማድረጉ፣ መከባበሩ፣ መረዳዳቱ ሲጠፋ ሌላ አዲስ ዲን ይዘህ የመጣ ይመስላቸዋል ሰዎች። ስለዚህ እነዚህ የእስላም ሊቃውንት የአቂዳ ክታቦቻቸው ላይ የዳሰሱትን ሌሎችም የቁርአን ተፍሲር ላይ የፊቅህ ኪታቦች ላይ አዳቦች ተዳሰዋል። ከትናንት ወዲያ እንዳልነው ቡኻሪ ላይ፣ ሙስሊም ላይ፣ አቡ ዳውድ ላይ፣ ትርሚዚ ላይ፣ ኢብኑ ማጃህ ላይ፣ ሙወጣእ ማሊክም ጭምር የአዳብ ነጥቦች ባብ ኪታብ ተብሎ ተቀምጦላቸዋል። ኪታቡል አዳብ ቡኻሪ ውስጥ ያለ ርዕስ ነው። ሙስሊምም እንደዚሁ ኪታቡል አዳብ፣ ትርሚዚ አብዋቡል አዳብ ወህሉ መጀራ። በል አቀደ ኢማሙ ኢብኑ በጠተ ረሒመሁላሁ ተዓላ ፊ ኪታቢሂ አሽርሕ ወልኢባና ፈስለን ጠዊላ። ኢብኑ በጣ የሚባሉ ሌላ ትልቅ ሙጃሂድ አሉ። ለሱና የታገሉ የቢድዓ ሰዎች ላይ ረድ ማድረግ ላይ፣ የተሽቢህ ሰዎች ላይ የሚያመጧቸው
ብዥታዎችን ማምከን ላይ የሚታወቁ በዕልም የታገሉ ሰው ናቸው። አሸርሕ ወልኢባን የተሰኘው ክታባቸው አብዛኛው ትኩረቱ ሙሉ በሙሉ ማለት ይቻላል የተሳሳቱ አንጃዎችን፣ የጥመት ቡድኖችን የተሳሳተ እምነት በማስረጃ መምታትን ውድቅ ማድረግ ነው። ከመሆኑም ጋር ግን አቀዳ ፈስለን ጠዊላ ረዥም የሆነ ፈስል ርዕስ አስቀምጠው ሰረደ ፊህ ጁምለተን ሚነል አዳቢ ናፊዓ በዚያ ረዥም ፈስሉ ላይ ክፍል ላይ ሰረደ አከታትለው ዘርዝረዋል፣ ጠቅሰዋል። ጁምለተን ሚነል አዳቢ ናፊዓ እጅግ በጣም ወሳኝ የሚባሉ ጠቃሚ አደቦችን ዘርዝረዋል እዛ ላይ። ምክንያቱም ሁሉም ነገር አደብ ያስፈልገዋል። በአደብ ከሆነ ነው የሚያምረው። በዘመናችን የተሳሳቱ ሰዎች ላይ ረድ የሚያደርጉ ሰዎች አሉ። ነገር ግን ረዳቸው ከጥቅሙ ይልቅ ጉዳቱ እያመዘነ ያለበት አንዱ ምክንያት ምንድን ነው? የረድ አደብን ጥሰው ነው ረድ የሚያደርጉት። ረድ አደብ አለ። ኢብኑ ረጀብ አልሐንበሊ ሌሎችም ከሳቸው ፊትም የነበሩ ከዛም በኋላ ያሉ በዕልም ረድ የሚያደርጉ ሰዎች የጠቀሷቸው አደቦች አሉ። እነዚህ አደቦች የሉም በዘመናችን ረድ የሚያደርጉ አብዛኞቹ ሰዎች ዘንድ። ረዱ ስድብ ነው፣ ትችት ነው፣ መስፈርት የጎደለው ጥርጣሬ ነው፣ ሐሜት ነው። ማንኛውም ለዲን ተብሎ የሚሰራ ነገር አደብ አለው። በአደቡ ከተሰራ ለውማ ይጠቅማል፣ ለአድራጊውም ይጠቅማል። አደብ ከጎደለው ተመልሶ አላህ ዘንድ የሚያስጠይቅ ይሆናል። ከረድ አደብ አንዱ ረድ የሚያደርግ ሰው ሊያሟላው ከሚገባ አደብ አንዱ ረድ የሚያደርግበት ሰው የሚያርመው ሰው ጥፋቱን ማጥፋቱን 100% እርግጠኛ መሆን አለበት። ከአንደበቱ መስማት አለበት። ከኪታቦቹ ማንበብ አለበት። ከአንድ ኪታብም አይደለም 3 4 5 6 ኪታብ ካለው ይሄ ኪታብ የብዕር ስህተት ሊሆን ይችላል፣ ወለምታ ሊሆን ይችላል፣ የህትም ስህተት ሊሆን ይችላል። አንድ ኪታቡ ላይ አገኘሁ ብዬ ረድ አደርጋለሁ አይባልም። አቋሙ ነው ወይስ ይሄ ድሮ በዕልም ሳይበስ በፊት የተናገረበት ኪታቡ ሊሆን ይችላል ይባላል። የድምፅ ፋይልም ከተገኘ 1 ወይም 2 ፋይል አይበቃም። በዚህ ረድ ላደርግበት ባሰብኩት ጉዳይ ላይ ሁሉም ትምህርቶቹ ላይ ያን ነጥብ የዳሰሰባቸው ክታቦች ላይ ማብራሪያዎቹ ላይ አቋሙ ይሄ ነው ወይስ ሌላ አቋም አለው ተብሎ ኢንሷፍ መኖር አለበት፣ ወደ ሰፊነት መኖር አለበት። ዛሬ ግን የምላስ ወለምታ ተይዞ ለረድ ይሮጣል። 2 3 4 ከኦዲዮች ለማድመጥ ጊዜ የለም። 2 3 ክታቦችን ያብራሩባቸው ሸርሖቻቸውን ለማየት ጊዜ የለም። የዘመኑ ረድ ሳይሆን ወሬ ነው። የሻይ ቡና ወሬ ይበለው። ስራ የፈቱ ሰዎች ሴቶች ቤት ቁጭ ብለው ለቡና መጠጫ ወሬ እንደሚያነሱት ረድ ላይ የተለጠፉ ሰዎች ይሄን ያደርጋሉ። አደብ ጎድሎታል። ወከዛሊክ ነሲሐም ቢቀድሞ የተሻለ ነው። አንድ ሰው ካጠፋ ጥፋቱን ራሱ ሲያርም የተሻለ ነው ለሱም ለሌሎችም። ዛሬ ይሄም የለም። ሸርጥ አይደለም ይለዋል። ሸርጥ ነው፣ አንድ ነገር ነው። ግን መስለሐው የተሻለው የቱ ነው? ችግር የሚፈታው የቱ ነው? ጀግንነት የሚመስላቸው ሰዎች አሉ። ጥቅሙ የቱ ነው? ለኡማው የሚጠቅሙ የቱ ነው? ሌላ ማንኛውም የአቂዳም ጉዳይ ይሁን የሱናም ጉዳይ ይሁን የዲንም የዱንያ ጉዳይ በአደብ ሲያከናውኑት ያምራል፣ ይሰምራል፣ ያፈራል። ያለ አደብ ሲሆን ግን እንዲሁ ስሜት የወለደው ለራስ ደስታ የሚሰጥ ተራ ተግባር ነው የሚሆነው። ነገ ግን አላህ ዘንድ ያስጠይቃል። መጸዳጃ ቤት ስትገቡ አደብ ጠብቁ ያለን ኢስላም ረድ እንደፈለጋችሁ አድርጉ፣ ዒልም እንደፈለጋችሁ አስተምሩ፣ ሰርግን እንደፈለጋችሁ አከናውኑ አይልም። መጸዳጃ ቤት ስትገቡ በግራ እግራችሁ ግቡ፣ አዑዙ ቢላሂ ሚነል ኹቡቲ ወል ኸባኢስ በሉ፣ ወደ ቂብላ ዞራችሁ አትቀመጡ፣ ለካዕባ ጀርባችሁንም አትስቱ፣ ይልቅ ወደ ምስራቅ ወይም ወደ ምዕራብ ዞራችሁ ተቀመጡ፣ በቀኝ እጃችሁ እስቲጅማር ምን እስቲንጃ አታድርጉ፣ እስክትቀመጡ ድረስ ልብሳችሁን አትግለጡ፣ መጸዳጃ ላይ ሆናችሁ አታውሩ ወዘተ። ጁምለ ሚነል አዳብ። በአንድ ጉዳይ ላይ እነዚህ ሁሉ ጥቂት አደቦች ናቸው። ልብስ አለባበስም ላይ እንደዚሁ፣ ጸጉር አያያዝም ላይ እንደዚሁ። በእንደዚህ አይነት ጉዳዮች ላይ አደብ ያስቀመጠ ሸሪዓ ሌሎች ጉዳዮችን እንደፈለክ አከናውን አይልም። ወሃዳ ይሄ ኢዛ ተአመልተሁ ወጀድተሁ መስለከን ራሺዳ። ደጋ ቀደምቶች የሄዱት አካሄድ የዓቂዳ ክታቦቻቸው ላይ ስለ አደብ፣ ስለ ስነ ምግባር፣ ስለ ስነ ስርዓት ማካተታቸው መስለከን ራሺዳ። ተአመልተሁም ብለህ ካጤንከው፣ ካስተዋልከው፣ ካስተነተንከው ለምን አስፈለገ ብለህ ቆመ ብለህ ተደቡር ካደረግ ወጀድተሁ መስለከን ራሺዳ ትክክለኛ አካሄድ ሆኖ ታገኘዋለህ። ራጂዐን ኢላ አስባቢን ምክንያቶችም አሉት፣ ወሒከሚን ዒዳ በዛ ያሉ ጥበቦች ምክንያቶችም አሉት። ያለ አንዳች ምክንያት አይደለም ይሄን ያደረጉት። ይሄ በጥሞና ባስተውሎት ካየኸው ነው የሚገባ። ኪታቡ ስለ አቂዳ ነው፣ ስለ ሱና ነው፣ አኽላቅን፣ አደብን፣ ስነ ስርዓትን ምን አመጣው እዚህ ካልክ ተአሙል ካደረክ ትክክለኛ አካሄድ መሆኑን ሰበብ እንዳለው ሒክማ ጥበብ እንዳለው ታገኛለህ። ሚንሃ ከነዚህም አንዱ አታኪዱ ለማጽናት ነው። አታኪዱ ማጽናት ተፈልጎ ነው። አላ አነል ኢማና ቀውሉን ወዐመል ኢማን ቃል ብቻ ሳይሆን ንግግርም ተግባርም እንደሆነ ለመግለጽ ወአነል አኽላቀል ሐሰነ መልካም ስነ ምግባር ተመረቱን ዐመልየቱን ተግባራዊ ፍሬ ውጤት እንደሆነ ለመግለጽ ነው። ሊልዐቂደቲ ሶሒሐቲ ለትክክለኛ አቂዳ የጥሩ አቂዳ የተስተካከለ አቂዳ ፍሬ ነው መልካም አኽላቅ። አንድ ሰው አኽላቁ የሚበላሸው እምነቱ ሲበላሽ። ኢማን የሚባለው ሱና የሚባለው ቀውል ወዐመል ቃልም ተግባርም ቃል ብቻ መሆን የለበትም፣ ወረቀት ብቻ መሆን የለበትም።
አሁን ላይ ያለው አንዱ ትልቁ ስህተትም ይሄ ሰዎች አቂዳ ክታቦችን ይቀራሉ 6 7 8 10 የአቂዳ ክታብ ቀርቻለሁ ይለዋል። የአቂዳ ክታብ ውስጥ የተቀራው ነገር ላይ ግን ትኩረት ሲደረግ አይታይም። ይሄ የአኽላቁ ጉዳይ ብቻ አይደለም፣ የአቂዳ ጉዳይ ራሱ ላይ ይመሳኢል العقيدة أو الاعتقاد الإيمان بالميزان ከአቂዳ ነጥቦች አንዱ ክታብ ላይ አቂደቱል ዋሲጥያ የሚሆን ሌላ ላይ ከሚቀራ አህለ ሱና ወል ጀማዓ በሚዛን ያምናሉ። ወአነ الميزان له كفتان ይላሉ ብለን እንማራለን። አህለ ሱና ወል ጀማዓ አኺራ ላይ ሚዛን አለ፣ ሚዛኑም ሁለት ጫፍ አለው ብለው ያምናሉ። ትወዘኑ ቢሃ አልአዕማሉ ስራዎች ይመዘናሉ፣ መዝገቦች ይመዘናሉ፣ ግለሰቦች ይመዘናሉ ብለው ያምናሉ። ይሄን የመማሪ ፋይዳ ምንድነው? እኔ አስከትዬ ምን ካልተማርኩኝ መልካም ስራ ሚዛን የሚደፋበት ምንድነው? ትናንት ተምረናል። ምን ብለናል? ሚዛን ላይ እንደ መልካም ስነ ምግባር ትልቅ ቦታ ያለው ነገር የለም ተብሏል። አቂዳ ላይ ሚዛን አለ ብለህ ተማር። ስነ ምግባር ላይ ሚዛን የሚደፋው ስነ ምግባር ነው ብለህ ተማር። አጣምራቸው፣ አብረህ ስፋቸው፣ አብረህ አኑራቸው። ካልሆነ ምን ዋጋ? በሚዛን ካመንኩ ሚዛን ከፍ የሚልበትን ስራ ካልሰራው ሚዛን አለ ብዬ ማመኑ ብቻ ምንድነው ፋይዳው? ሒሳብ አለ ብዬ አመንኩ፣ መላኢካ ይጽፋል ብዬ አመንኩ፣ መላኢካ መጥፎ ነገር እንዳይጽፍብኝ ብዬ ካልተጠነቀቅኩኝ፣ ጥሩ ጥሩ ስራ እንዲጽፍልኝ ቶሎ ቶሎ ብዙ ስራ ለስራ ካላልኩኝ በሚዛን ማመኔ በመላኢካ ማመኔ ፋይዳው ነው። አህለ ሱና ወል ጀማዓ በሲራጥ ያምናሉ። ሲራጥ ላይ የሚደፉ ሰዎች አሉ። ሲራጥ ላይ እንዲደፉ የሚያደርጉ ስራዎችን አውቄ ካራኩኝ በሲራጥ ማመኔ ሲራጥ አለ ብዬ መቅራቴ ፋይዳው ነው። ስለዚህ የአቂዳ ክታቦች ላይ አህለ ሱና ወል ጀማዓ የአኽላቅን የአደብን ጉዳይ ያካተቱት التأكيد على أن الإيمان قول وعمل إيمان قال ብቻ ሳይሆን ቃልም ተግባርም እንደሆነ ለመግለጽ ነው። አኽላቅ መልካም አኽላቅ ثمرة عملية للعقيدة الصحيحة አንድ ሰው ዘንድ ጥሩ አኽላቅ ካለ የጥሩ አቂዳ ፍሬ እንደሆነ ማሳያ። አንድ ሰው ስነ ምግባሩ ከተበላሸ አቂዳው ተበላሽቷል፣ እምነቱ ተበላሽቷል ማለት አላህን ረስተዋል ማለት። አለም ተልሐظ አላስተዋልክም እንዴ? ልብ አላልክም እንዴ? በአይነ ህሊና አላየህም እንዴ? هذه الإشارة اللطيفة ይህቺን ስውር ጥቆማ ለስለስ ያለች ጥቆማ ለጢፋ ማለት ኑክታ ማለት ነው፣ ወይም ዒባራ ረቂቃ ማለት ነው። ስውር የሆነ ረቂቅ የሆነ አነጋገር ማለት ነው። በማስተዋል እንጂ ማትረዳው፣ ትኩረት ሰጥተህ እንጂ ማትረዳው፣ ንቃትን ትኩረትን የሚፈልግ ረቂቅ የሆነ አነጋገር ማለት ነው። ከማን ነው ይሄ ረቂቅ ንግግር? ከየት ነው? ፊ ከላሚ ነቢይ ሰለላሁ ዐለይሂ ወሰለም የነቢይ ንግግር ላይ መቼ? ሒነማ ሰአለሁ ዐምር ብኑ ዐበሳ ዐምር ብኑ ዐበሳ የሚባሉ ሰሓቢ ነቢይን በጠየቋቸው ጊዜ ዐምር ብኑ ዐበሳ የሚባሉ ሰሓቢ ነቢይን በጠየቋቸው ጊዜ ማ አንተ አላቸው። መካ አግኝቷቸው አንተ ምንድን ነህ አላቸው ነቢይ። ቃለ አነ ነቢዩን እኔ ነቢይ ነኝ አሉት። ፈቁልቱ ወማ ነቢይ ነቢይ ማለት ደግሞ ምንድን ነው አልኳቸው አሉ። ዐምር ብኑ ዐበሳ ኋላ ላይ ነው የሚናገሩት ታሪካቸውን፣ የመስለማቸውን ጅምር መነሻ ነቢ መሐመድን አገኟቸው። አንተ ምንድን ነህ ብዬ ጠየኳቸው። ነቢይ ነኝ አሉኝ። ነቢይ ደግሞ ምንድን ነው አልኳቸው። ቃለ አርሰለኒላህ አላህ ልኮኝ ነው። ነቢይ ማለት አላህ ያላከው መልእክተኛ ማለት ነው ብለው አስረዷቸው። ፈቁልቱ አልኩኝ አሉ ዐምር ቢአይ ሸይን አርሰለከ ምን አስይዞ ነው አላህ ያላከህ? ቃለ ነቢዩ አሉ አርሰለኒ ቢሱለቲል አርሓሚ ወከስሪል አውታና ሁለቱን አጣመሩ፣ መልካም ስነ ምግባርን አደብን እና አቂዳን። ይሄ ገና አዲስ ለሚሰልም ሰው ነው የሚሉት ነቢ ሰለላሁ ዐለይሂ ወሰለም። አርሰለኒ እኔ ነቢይ ነኝ አላህ ልኮኛል። ምን አስይዞ? አርሰለኒ ቢሱለቲል አርሓም ዝምድናን አስቀጥል ብሎ፣ ወከስሪል አውታን ጣዖትን ስበር ሰባብር አስወግድ ብሎ፣ ከአላህ ውጪ ማንም እንዳይመለክ አድርግ፣ ምድር ላይ ደግሞ መጥፎ ጸባይ፣ ስነ ምግባር፣ አደብ፣ መበላሸት እንዳይኖር፣ ሰዎች ከዘመዳቸው ጋር ጥሩ ግንኙነት ይኖራቸው፣ ዝምድናን ይቀጥሉ የሚል መልእክት አስይዞ ነው አላህ ያላከኛ። ከዛ በኋላ ትልቁን አጀንዳቸውን ይበልጥ አብራሩት። ወአን ይወሐድ አላህ ላ ዩሽረኩ ቢሂ ሸይ አላህ በብቸኝነት እንዲመለክ፣ በአላህ ማንም ምንም እንዳይጋራ፣ ሰዎች በአላህ ላይ ማንንም እንዳያጋሩ ነው አላህ ያላከኛ። ይሄ ኢማም ሙስሊም ሌሎች የሚዘገቡ ሶሒህ ሐዲስ። ፈላሂዝ ተመልከት፣ አስተውል፣ በልብ አይነህ ተመልከት። አልኢቅቲራን ቁርኝቱን ትስስሩን በይነ ተውሂድ ወልአኽላቅ በተውሂድና በአኽላቅ መሃል ያለውን ትስስር ተመልከት። ከነቢይ ንግግር ከነቢዩ ዓለይሂ ሰላቱ ወሰላም ንግግር በአንድ ሐዲስ ላይ አላህ ለምንድን ነው ያላከህ ሲላቸው አርሰለኒ ቢሱለቲል አርሓሚ ወከስሪል አውታና ዝምድናን ላስቀጥል፣ ጣዖትን ልሰባብር። እውነተኛ አማኝ የሆነ ሰው ዝምድናን ይቀጥላል። ዝምድናን መቀጠል የአደም መውረድ ነው፣ የአደም መበላሸት ነው። ዘመዱን አላህ ቀጥሉት ያለውን ስጋውን አጥንቱን ቆርጦ መጣል የአደም ማነስ ነው። አይወዱኝም፣ አይፈልጉኝም፣ ይኮራሉ ወዘተ ነው ሰዎች ብዙ ጊዜ የሚሉት። ሁሌ እነሱ ጋር ሲሄድ ከእነሱ መፈልግ ይመስላቸዋል ነው የሚሉት። የፈለገው ይምሰላቸው። ዲን ያለው ሰው ዝምድናን ይቀጥላል። የጀነት ሰዎች አንዱ መገለጫቸው ወለዚነ የሲሉነ ማ አመረ አላሁ ቢሂ አን ዩውሰል ወየኽሸውነ ረበሁም ወየኻፉነ ሱአል ሒሳብ
የጀሃነሞች በተቃራኒው ደግሞ ወየቅጠዑነ ማ አመረ አላሁ ቢሂ አን ዩሰል የጀነት ሰዎች ዝምድናን የሚቆርጡ ናቸው። የጀነት ሰዎች ዝምድናን የሚቀጥሉ ናቸው። ጀሃነሞች ዝምድናን የሚቆርጡ ናቸው። የጀነት ሰዎች አንዱ መገለጫቸው አላህ ቀጥሉት ያለውን ዝምድና ይቀጥላሉ። አላህን ይፈራሉ፣ ሂሳብን ይፈራሉ፣ ይከብዳቸዋል፣ ያሳስባቸዋል። ዝምድናን ለምን ቆረጥክ ይለኛል አላህ ብለው ይፈራሉ። ላ የድኹሉል ጀነተ ቃጢዕ ይሄ ሙስሊም ውስጥ ያለ ሐዲስ ነው። ዝምድናን ቆራጭ ጀነት አይገባም ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ዝምድና መቀጠል የመልካም ስነ ምግባር መገለጫ ነው። ይሄ መልካም ስነ ምግባር መጉደሉ ጀነት መግባትን ይከለክላል ማለት ነው። ወሚን ቲልከ አልሒከሚ አይዳ አኽላቅና ዓቂዳ አንድ ተደርገው በአንድ የተዳሰሱበት ደጋግ ቀደምቶች የዓቂዳ ክታቦቻቸው ላይ አኽላቅን አደብን የዳሰሱበት ሌላኛው ሒክማ ምክንያት በያኑ አነ አልአኽላቀ መግለጽ ተፈልጎ ነው። ምንድን ነው የሚገለጸው? አነ አልአኽላቀ መልካም ስነ ምግባር አደብ ሰዱን መኒዑን አስተማማኝ ምሽግ መሆኑ መግለጽ ተፈልጎ ነው፣ ለመግለጽ ነው። ምን የሚከላከል ምሽግ ነው? ግድብ ነው። አማመ አዕዳኢ ልእስላሚ ወሱና የእስላምና የሱና ጠላቶች ወደ እስላምና ሙስሊሞች እንዳይገቡ አስተማማኝ ሰድ ነው፣ ግድብ ነው። ፈሚን ኺላሊ ኢድዓፊል አኽላቅ አኽላቅን መልካም ስነ ምግባርን አደብን በማዳከም በሱ አማካኝነት ኺላል የንፉዱና የእስላምና የሱና ጠላቶች ይሸጋገራሉ፣ ያልፋሉ ኢላ ኢድዓፊል ኢዕቲቃድ አቂዳን ወደ ማዳከም። በአንዴ አይደለም አቂዳን የሚያዳክሙት፣ ቀድመው አደብን አኽላቅን ስነ ስርዓትን ያደክማሉ። ወጣቱን ትውልዱን ህዝቡን አደብ ላይ አኽላቅ ላይ ችለተኛ እንዲሆን ያደርጉታል። አደብና አኽላቅ የትልቁ ኢማንና የዓቂዳ አጥር ነው። ዋናውን ቤቱን መሰረቱን ከመናዳቸው በፊት ቀድመው ኡማው አኽላቅ ላይ አዳብ ላይ ችለተኛ እንዲሆን ያደርጋል። فمن خلال إضعاف الأخلاق أخلاقا በማዳከም አደብን በማጥፋት ينفذون ይገባሉ ይሸጋገራሉ إلى إضعاف الاعتقاد عقيدان ወደ ማዳከም وهذا ما نعاني منه في هذا العصر المتأخر الشيخ وفقه الله تعالى هذا ይህ አሁን እየታየ ያለው አኽላቅን አደብን በማድከም ዓቂዳን ወደ ማድከም ኢማንን ወደ ማድከም መሸጋገር ما نعاني منه في هذا العصر المتأخر በዚህ በመጨረሻው ዘመን እየተቸገርንበት ያለ ትልቁ ችግራችን ይሄ ነው። مع الأسف الشديد በጣም የሚያሳዝን ከመሆኑ ጋር አደብ ጠፍቷል፣ ሐያ ጠፍቷል፣ ስራ ጠፍቷል፣ መከባበር ጠፍቷል፣ መግባባት ጠፍቷል። فإن أعداء الله የአላህ ጠላቶች من أصحاب المذاهب الفكرية የተለያዩ የፍክር ያስተሳሰብ አካሄድ ያላቸው መጥፎ አልሀዳመ አፍራሽ የሆኑ መጥፎ የሆኑ አስተሳሰቦች ያሏቸው ባለ አቋሞች ከሲረን ብዙ ጊዜ ينفذون كثيرا ብዙ ጊዜ አልፈው ይገባሉ፣ ተሻግረው ይገባሉ إلى نفوس الشباب والفتيات ወደ ወጣቶች ወንዶች ፈተያት ሴቶች ወጣቶች ልብ ነፍስ ውስጥ ይገባሉ። በምን አማካኝነት? ሚን ኺላሊ ኢድዓፊ አልአኽላቅ አወላ ቀድመው አኽላቅን ውስጥ እነሱ ዘንድ በማድከም ለአኽላቅ ቦታ እንዳይኖራቸው በማድረግ ልጆች ወላጆቻቸውን እንዳያከብሩ፣ ተማሪዎች አስተማሪዎቻቸውን እንዳያከብሩ፣ እንዲያገላምጡ፣ እንዲያመናጭቁ፣ እሱ ምንም እኩል ነን እንዲሉ ያደርጋል። ይሄ ተሳክቶላቸው አይሁዶች በከፍተኛ ባለስልጣናት ደረጃ ቁጭ ብለው ተመካክረው የደረሱበት አንድ አዋጭ መንገዳቸው ኢስላምን ሙስሊሞችን ለማጥፋት ለማባላት ማድረግ ያለብን አንዱ ተማሪዎች አስተማሪዎቻቸውን እንዳያከብሩ፣ እንዳይሰሙ፣ ወላጆች ልጆቻቸው ዘንድ ክብር እንዲያጡ፣ ልጆች ወላጆቻቸውን እንዳይታዘዙ፣ እንዳያከብሩ ማድረግ አለብን ብለው ጥናቶችን ሰርተዋል። ኡማው ህዝቡ ከመሪው ጋር እንዲባላ፣ እንዳይከባበር፣ ልጆች ወላጆቻቸውን እንዳይሰሙ፣ እንዳያከብሩ፣ ተማሪዎች አስተማሪዎቻቸውን እንዳያከብሩ አይሁዶች በአመራር ደረጃ ጥናት አድርገው ስራ ሰርተውበት ወደ መሬት ወርዱ። አይሁዶች በከፈቱት በር ደግሞ ሌሎችም የእስላም ጠላቶች የዲን ጠላቶች ገብተዋል። የሚያሳዝነው ደግሞ በእስላም ስም የሚንቀሳቀሱ አንዳንድ አንጃዎች ጭምር ያላቸው ነፃነት በሚል እኩልነት በሚል መብት በሚል የድሮ ሐያ አደብ እንዲጠፋ አስተዋጽኦ አድርገዋል። አውቀው ምን ሳያውቁ በዚህ ኡማው የድሮ ቂማውን ቦታውን እንዲያጣ፣ ዑለሞች የድሮ ክብራቸውን እንዲያጡ፣ ወላጆች የድሮ ሚናቸውን እንዲያጡ፣ ባለስልጣናት የድሮ ተሰሚነታቸውን እንዲያጡ አድርጓል። ድሮ ባለስልጣንን መሳደብ መናገር ነውር ነበር፣ ጥቅም ነበረው። ዛሬ ላይ ይሄ ነፃነት ከልክ በላይ ሆኖ የትኛውም ሰው ከመሬት ተነስቶ ማድ ቤት ቁጭ ብላ ባለስልጣንን መንግስትን ትሳደባለች። አንዲት ሴት ወጥ ያማሰለች አንድ ሰፊናን በትክክል ቀርቶ ያልጨረሰ ሰው ሙጅተሂድ የሆነን ኢማም ከላይ እስከታች አገላብጦ ይሰድባል። እሱም ብሎ ዓለም ይላል። ስታየው ፀጉሩን አበላልጦ የሚቆርጥ ሰው ነው። ሱሪ በፌስታል አንሸራቶ የሚለብስ ሰው ነው። የጠባብ ሱሪ የዘመኑ ያመጣቸው ማለት ነው። ቲክቶክ ወጥቶ ተናገረ። የተወሰኑ ጃሂሎች
አንቱ አሉት ኡስታዝ አሉት خلاص የዘመኑ ትልቁ ኢማም የኢማሞች ኢማም የዑለሞች ዑለማ ሆኖ ራሱን ያገኛል። ስለዚህ ረድ ማድረግ መስደብ ለሱ ቀላል ነው። ዑለሞች የደረሱበት የዕልም ደረጃ ላይ ለመድረስ የከፈሉትን ዋጋ የወጡትን የወረዱትን የተሰቃዩትን አያይም እሱ። ምክንያቱም ጃሂሎች እሱን ዓለም አድርገውታል። ዑለሞች ጋር ቁጭ ብሎ አንድ ጥያቄ ቢጠይቁ እኮ 10 ድመት የከበበው አይጥ ይሆናል፣ መውጫ ይጠፋል። ጃሂሎች ዘንድ ዓለም ነው እሱ። ትክክለኛ ዑለሞች ጋር ግን ቁጭ ብሎ አንድ መሰላ ቢጠየቅ መሄጃ ያጣል። ይሄ እንዲሁ በራሱ ጊዜ ብቅ ያለ አይደለም፣ ተጠንቶ የተሰራ ነው። እስላምን ሙስሊሞችን ለማድረግ እነዚህ ሶስቱ ደግሞ የኢስላም መሰረቶች ናቸው። የእስላማዊ ማህበረሰብ መሰረት ናቸው። ወላጅ፣ አስተማሪ፣ መሪዎች። መሪ ሲሳሳት ዝም በል አይደለም፣ ምከረው። ግን መምከሪያ መንገድ አለው። ዛሬ እንደሚታየው አይደለም። ህዝብ መሪውን ካላከበረ ሀገር ሰላም አይሆን። ህዝብ ዑለሞችን ካላከበረ ዲኑ ሰላም አይሆን። ልጅ አስተማሪዎቹን ወላጆቹን ካላከበረ እምነቱ አኽላቁ ይባላሻል። ከዛ በኋላ የሚነዳ በሬ ይሆናል ማለት ነው። አሜሪካ ቁጭ ብለው ሰዎች በሶሻል ሚዲያ አንዲት ብጣሽ አንድ መስመር ጽሁፍ ያነሱታል። ከፈለጉ መስጂድ አፍርሱሉታል። አርአያው ዑለሞች አይደሉም። አርአያው ሌሎች ሰዎች ሆነዋል። ዑለሞችን እንዲንቅ ተደርጓል። ወላጆቹን እንዳይሰማ ተደርጓል። አስተማሪ የሚደበድብ ተማሪ አልነበረም በድሮ ዘመን። አገላብጦ አስተማሪ ቢገርፈው እንኳ ለራሱ ሲከላከል ቢበዛ ሲሸሽ እንጂ የሚታየው አስተማሪን የሚደበድብ ትውልድ አልነበረም ድሮ በምንም መልኩ። አስተማሪውን ቀና ብሎ እንኳ ያየው ነበር የድሮ ወጣት። ዛሬ አስተማሪ ተማሪውን አይገርፍም፣ አይቆነጥጥም፣ አይናገርም፣ ይፈራል። አንገቱን ደፍቶ ነው ገብቶ የሚወጣው። ሰላም ናቸው ነው የሚለው፣ ሰላም ሁኑ ነው የሚለው በሩቁ። ካልሆነ ተደብቀው ተቀጣጥረው ይደበድቡታል፣ አካል ጉዳተኛ ያደርጉታል። በወላጅም በኩል ይሄው አለ። ልጄ መታኝ የሚሉ ወላጆች አሉ ባለበት ዘመን። ይሄ የአይሁዶች የእስላም ጠላቶች ሴራ ውጤት ነው። ፈኢነ አዕዳአላሂ ሚን አስሓቢል መዛሂብ አልፊክሪያ አልሀዳማ፣ አፍራሽ የሆነ ፊክር ያላቸው አስተሳሰብ ያላቸው የተለያዩ ከአቂዳ ተጨማሪ አፍካሮች አሉ። ወጣቱን ከዑለሞች ለማራቅ፣ ከወላጆች ለማራቅ፣ ከመስጂድ ለማራቅ፣ ከሀያ ለማራቅ ስልጣኔ በሚል ينفذون كثيرا إلى نفوس الشباب والفتيات من خلال إضعاف الأخلاق أولا ቀድመው አኽላቃቸውን በማበላሸት ይገባሉ ወደ እነሱ ወደ ነፍሳቸው። ومن خلال إغراقهم في الفواحش والرذائل ሌላኛው መግቢያቸው ኢግራቅ ማስመጥ ወጣቶችን في الفواحش ጸያፍ ነገሮች ላይ፣ ውርደት ነገሮች ላይ፣ ዝሙት ላይ፣ የተቃራኒ ጾታ ጓደኛ መያዝ፣ ከወንድ ጋር ያለ ምንም ገደብ ያለ ሐያ ያለ ሒጃብ መቀራረብ፣ መደዋወል፣ መጻጻፍ፣ ቻት መደራረግ፣ የፈለግሽውን ራስሽ ጠይቀሽ ማግባት ትችያለሽ፣ በዘመን እንደሚባለው በቅንፍ መሃል ፍቅረኛ መያዝ ምን ችግር አለ ወዘተ እያሉ በሶሻል ሚዲያ ለመሰል ነገሮች በሁለተኛ ደረጃ ወጣቱን ከአኽላቅ የሚያወጡት ዲኑን የሚያበላሹት በዚህ ነው። ثم يترقون بهم ይዘዋቸው ይወጣሉ። بعد ذلك ከነዚህ ከሁለቱ በኋላ አኽላቃቸውን በማበላሸት አደብ በማስለቀቅ ወደ ብልግና ረዳኢል ፈዋሂሽ በማስመጥ ከዛ በኋላ ይዘዋቸው ያድጋሉ። ውርደት ላይ ብልሽት ላይ ከፍ ያሉ ይዘዋቸው ይወጣሉ። إلى الوقوع في الانحراف العقدي የዐቂዳ መበላሸት ውስጥ የሚያስገቧቸው ከዛ በኋላ መጀመሪያ አደብ ያለው ስርዓት ያለውን ሰው ባንዴ ዐቂዳውን ያበላሹበት፣ አቅሉን ያበላሹበት፣ ዲኑን ያበላሹበት። بل قد يوقعونهم في الإلحاد والردة عن دين الله والعياذ بالله ከታች አኽላቅን ከማበላሸት አደብ ከማሳጣት የጀመረው ወደ ብልግና ወደ ጸያፍ ድርጊት ቀስ ያለ ሄዶ ደግሞ في الانحراف العقدي የዐቂዳ መበላሸት፣ ዐቂዳቸው ወጥ እንዳይሆን፣ ዐቂዳቸው እንዲንጋደድ፣ እንዲንሻፈፍ፣ እንዲጠራጠሩ ያደርጓቸዋል። መጨረሻ ላይ ደግሞ يوقعونهم في الإلحاد ጭራሽ አፈንግጠው ከእስላም እንዲወጡ ወሪዳ ኩፍር ውስጥ እንዲገቡ ያደርጓቸው። ይሄ ታይቷል። በተለይ ይሄ ሶሻል ሚዲያ በሮቹን ከከፋፈተ በኋላ አረቡ ዓለም ላይ በብዛት ይታያል። ሌሎችም ሀገራት ላይ እስላም ላይ ጥርጣሬ አለ፣ ጥያቄ ያለ የሚሉ ሰዎች አሉ። ለምን ነብዩ መሐመድ እንደዚህ ያደረጉ የሚሉ ሰዎች አሉ። የካፊሮች ጥያቄ የማን ጥያቄ ሆነ ማለት ነው? ሙስሊም ነኝ የሚሉ ሰዎች ጥያቄ ሆነ። ከየት ነው የመጣው? ይሄ በማደፋፈር የሐያ ነጥር እንዲሰብሩ በማድረግ እስላም ላይ የማይነኩ ነገሮች እንዲነኩ በማድረግ መጨረሻ ላይ እንዲከፍሩ አድርገዋቸዋል። ይህ እንዳይመጣ ምን ያስፈልጋል? ከዐቂዳ ጋር አብሮ አደብ መማር ያስፈልጋል፣ ስርዓት መማር ያስፈልጋል። ከአህለ ሱና ወል ጀማዓ የዐቂዳ ክታቦች ውስጥ አኽላቅ ሲዳሰስ ከሚዳሰሱ ነገሮች አንዱ የአላህ ባሮችን መውደድ፣ ሷሊሖችን መውደድ፣ ዑለሞችን መውደድ፣ ዑለሞችን ማክበር የሚል ርዕስ አለ። በዚህ ያደገ ትውልድ የዑለሞችን ንግግር አልሰማም ብሎ የሙልሂዶችን የአፈንጋጮችን የአክቲቪስቶችን ንግግር ወደ መስማት አይሄድም። ግን በአንዴ ስለማይሰማቸው ጦርነቱ ከማን ጋር ይሆናል? ከዑለሞች ጋር ይሆናል፣ ከአላህ ወልዮች ጋር ይሆናል። እነሱ ተራ ሰው ናቸው ለማለት ይኬዳል። ይሄን የሚያደርጉ ጭራሽ ለይቶላቸው
ከመስጂድ ከዲን የራቁት ብቻ አይደለም። ዛሬ ላይ ቅድም እንዳልነው አንድ ሁለት ክታቦችን ቀርተው ያለ አቅማቸው ከነሱ ጭንቅላት በላይ የሆኑ ነጥቦች ላይ ጊዜያቸውን የሚያባክኑ ሰዎችም ከእንዲህ አይነቱ የሥነ ምግባር ብልሽት ድርሻ አላቸው። ወሚን ትልኩም الحكم ايضا እንደዚሁ አቂዳና አኽላቅ አዳብ ባንድ ከተዳሰሱበት ሂክማ ምክንያት አንዱ አተአኪዱ ማጽናት ተፈልጎ ነው፣ በጥብቅ ማስገንዘብ ተፈልጎ ነው። على ان الاخلاق الكريمه የተከበሩ አኽላቆች والشيم الحسنه መልካም ስነ ምግባሮች مفتاح قبول الدعوه ዳዕዋ ተቀባይነት እንዲያገኝ ቁልፎች እንደሆኑ መጠቆም ተፈልጎ አቂዳውን ሱናውን ከአኽላቅ ከመልካም አደብ ርቀህ በጋጥ ወጥነት አስተምራለሁ ብትል ዳዕዋው ተቀባይነት አያገኝም። በመልካም አኽላቅ በአደብ በክብር በትህትና ካስተማርክ አቂዳው ሱናው ተቀባይነት ያገኛል፣ ይወደዳል። እስከዛሬ የት ነበረ ይሄ ይላሉ ሰዎች፣ ይቆጫሉ ባለፈ በተበላሸ ህይወታቸው። በተቃራኒው ግን የሰደብክ ያመናጨክ ከሆነ አቂዳን ሱናን አስተምራለሁ የምትለው ሱናው አቂዳው እንዲጠላ ሰበብ ትሆናለህ። ፈኢነ ኢልቲዛም አህሊ ሱነቲ ቢሃ ፈኢን ኢልተዘመ አህሉ ሱነቲ ቢሃ አህለ ሱና ወልጀማዓ እነዚህ አደቦችን ጠብቀው ከሆነ የሚኖሩት ከሰው ጋር የሚኗኗሩት የሚያስተምሩት ኢንፈተሐት አማመሁም ከፊት ለፊታቸው ይከፈትላቸዋል። ቢተውፊቅላህ በአላህ ተውፊቅ አልቁሉብ ልቦች ይከፈቱላቸዋል። አደብን ጠብቆ ሐያ አድርጎ ስርዓት ይዞ አቂዳን ሱናን የሚያስተምር ሰው ለትምህርቱ ሰዎች ልባቸውን ይከፍቱለታል። ፈቅተና ቢዳዕወቲሂም አልሙኻሊፍ በእነሱ ዳዕዋ ይረታል፣ አምኖ ይቀበላል። ቢዳዕወቲሂም አልሙኻሊፍ ተቃራኒ የነበረ ሰው ራሱ መስማት አልፈልግም ያንተ ትክክል አይደለህም ሲል የነበረ ሰው እንኳ በአደብ በስርዓት ከሆነ ሱናውን ተውሂዱን ያስተማርከው ይቅተኒዕ አምኖ ይቀበላል። ወዝዳደ ቢሂል ሙዋፊቁ ቀናዓተን ያንተን አቂዳ የአህለ ሱና ወልጀማዓ አቂዳ የሚገጥም ሰው ደግሞ የበለጠ ቀናዓ ይኖራል፣ ውስጡ ላይ እምነቱ ይጨምራል፣ በእምነቱ ይበልጥ ይረካል። ኢዘን አደብን አኽላቅን ተከትሎ ዳዕዋ ማድረግ ማስተማር የሱና ሰው ሆኖ ከአደብ ጋር መኖር ድምቀት ላይ ድምቀት ይጨምራል፣ ኑር ላይ ኑር ይጨምራል። አደብን አኽላቅን ሳይዙ ተውሂድን ሱናን አስተምራለሁ ቢባል ሰዎችን ማሸሽ ማበርገግ ይሆናል። አደብን አኽላቅን ተከትሎ ማስተማር ደግሞ ተቃራኒ የነበረ ሰው ሐቅን እምቢ ሲል የነበረ ሰው ራሱ ባንተ አደብ ሐቁን ይቀበላል። ሱናን የሚወድ ተውሂድን የሚወድ ሰውም የበለጠ ቀናዓ ይጨምራል፣ እምነቱ ይጨምራል። ለካ ዲኔ ትክክል ነው ማለት ነው፣ መልካም አኽላቅ ሁሉ አለበት፣ መጥፎ ስነ ምግባርን ሁሉ ያስጠነቅቃል እንድትል ያደርጋል። ይሄም ባለንበት ዘመን አንዱ ትልቁ ችግራችን ነው። ሰዎች ከስድብ ጋር እንጂ ማስተማር ማይቻል ይመስላቸው ከፍ ዝቅ ያደረጉ ቅጽል ስም እየሰጡ እያዋረዱ ነው ሲያስተምሩ ምናየው። ይህ የነቢዩ ዓለይሂ ሰላቱ ወሰላም ባህሪ አይደለም፣ የደጋግ ቀደምቶች ባህሪ አይደለም። የሰደባቸውን ሰው አይሰድቡም ነበር ነብዩ ሰለላሁ ዐለይሂ ወሰለም። ስድብ ሚን ቀሪብ ነው በዒድ የአህለ ሱና ወልጀማዓ መገለጫ መሆን የለበትም። ሁወ ሲላሑል ዓጂዝ በሑጃ የተሸነፈ ሰው በማስረጃ የተሸነፈ ሰው መሳሪያ ነው ስድብ። ያለ መገራት በመልካም አደብ ያለ መገራት መገለጫ ነው። ምን አመጣው ስድብ? ስድብ እኮ ማንም ይችላል። ስድብ ማንም ይችላል። ቀድመህ አንተ ስትማር ልታተርፈው የሚገባ ነገር ቢኖር ምንድነው? መልካም ስነ ምግባርን መልመድ ነው ለራስህ ከተማርክ ስድብን ማስወገድ ነው። ወሚን ቲልከል ሒከሚ አይደን አተዝኪሩ እንደዚሁ አቂዳና አኽላቅ ባንድ ክታብ ተደርጎ የሚዳሰስበት የአቂዳ ክታቦች ላይ አኽላቅ የሚዳሰስበት ምክንያት አተዝኪር ማስታወስ ተፈልጎ ነው። ቢአነል አዳብ ሳሚየተ የላቁ አደቦች ከፍ ያሉ የላቁ የተሟሉ አደቦች ቱሪቱ አህለ ሱነቲ አህለ ሱናን ያወርሳል እንዲያገኙ ያደርጋቸዋል። አልቁወተ ወልመንዐተ ወልኢጅቲማዕ ቁዋን አቅም እንዲኖራቸው መንዐ መከላከል የሚችሉበት ኃይል እንዲኖራቸው ወልኢጅቲማዕ አንድነት ህብረት እንዲኖራቸው ያደርጋል። ወዲዱ ቢዲዲ ተቃራኒው ደግሞ ተቃራኒ ችግርን ያመጣል። አደብ አለመጠበቅ ትልልቅ አኽላቆችን አለመላበስ አህለ ሱና ወልጀማዓ እንዲበታተኑ እንዲከፋፈሉ አቅም እንዲያጡ ጠላት እጅ እንዲያስገባባቸው ያደርጋል። ወላ ተናዘዑ ፈተፍሸሉ ወተዝሀበ ሪሑኩም ተብሏል። ወላ ተናዘዑ አትጣሉ አትባሉ፣ ይሄን ካደረጋችሁ እምቢ ካላችሁ ፈተፍሸሉ ትከሽፋላችሁ፣ ወተዝሀበ ሪሑኩም አቅማችሁ ይሄዳል። ተናዙዕ አንዱ የአደብ መጉደል ምልክት ነው። ወላ ተናዘዑ አትባሉ አትጣሉ፣ መባላት መጣላት መጨቃጨቅ መነታረክ አንዱ የአደብ መጉደል ምልክት ነው። መጨቃጨቁ መነታረኩ ምን አመጣው? ቁርአን እስካለ ድረስ ሐዲስ እስካለ ድረስ ቁርአን ሐዲስ ይገለጥ። ቁርአን ለፈረደለት ሰው ሐቁ ለሱ ይሆናል። አንተ ቋመን ትተዋል። ቁርአን ፈረደብህ ይቅርታ ትላለህ። ቁርአን ፈረደልህ አልሐምዱሊላህ አለዚ ወፈቀኒ ሊልሐቅ ብለህ ትቀጥላለህ። ዛሬ ግን ቁርአን ሐዲሱ ጎን ተቀምጦ ከሱ ውስጥ ስሜትን የሚያጠናክረውን የተመዘዘ የሚወጣው እንጂ ቁርአን ፈርዶብሃል፣ ሐዲስ ፈርዶብሃል፣ መንሀጀ ሰለፍ ፈርዶብሃል እንኳ ቢባል አይሞች ይገኛሉ። ጀምሬዋለሁ እሄዳለሁ መጨረሻው የጀሃነም ገደልም ቢሆን አይነት ነገር ነው። ክርክርን የሚለማመዱ ሰዎች ያሉ ነው የሚመስለው። ማነሁ ከአህለ ሱና ወልጀማዓ ዐቂዳ አንዱ ተርኩል ጀደል ነው። ክርክርን ኺሳምን መተው። አህለ ሱና ወልጀማዓ አይከራከሩም፣ ሐቅን ተናግረው ዞር ይላሉ። ይሄ ቀርቶ ዛሬ ይሄን አደብ ትተን ተናዙዕ በዝቶ አህለ ሱና ወልጀማዓ መሰረታዊ የዐቂዳ ልዩነታቸው ምንድነው ቢባል ይህ ነው ብለው ማቅረብ ማይችሉ ሰዎች ግን
ሆድና ጀርባ ሆነው ሲባሉ አንዱ አንዱን ለማጥቃት ሲሞክር ይታያል። ምን አጣላችሁ? ተናዙዕ ስሜት ነው እንጂ አንኳር የሚባል አቂደቱ አህሉ ሱና ወል ጀማዓ ክታቦች ተገልጠው ይታዩ ቢባል ማን በዚህ ማንን ኻለፈ ቢባል ያን ያክል ኺላፍ የሌለባቸው ሰዎች ስሜት ኒዛ እኔ ካልመራው እኔ ካልሆን ወዘተ በሚል ተናዙዕ ውስጥ ገብተዋል። ይሄ ደግሞ ምን አሳጣ? አቅም አሳጣን፣ አንድነትን አሳጣን። ከታች ያለው ሰው ግራ እንዲጋባ አድርጓል። ከነዚህ ነጥቦች አንጻር ነው የአቂዳ ክታቦች ላይ አደብ እየተዳሰሰ ያለው። ኢዘን ቁርአን ላይ ስለ አደብ ከተነገረ፣ ቡኻሪ ሙስሊም ኩቱበ ሲታ ላይ ስለ አደብ ከተነገረ፣ የአቂዳ ክታቦች ላይ ስለ አደብ ከተነገረ፣ የፊቅህ ክታቦች ላይ ስለ አደብ ከተነገረ አደብን ትኩረት ሰጥተን ማንማርበት፣ አደብን ማንላበስበት፣ በአደብ ወጥተን ማንገባበት ምክንያት ምንድን ነው? አደብ የአቂዳ አካል ሆኗል፣ የዲን ግማሽ ሆኗል። ኢያከ ነዕቡዱ ወኢያከ ነስተዒን የሚለው ውስጥ አደብን አካተዋል። ኢዛ ወደ ሱናው ወደ ተውሂዱ እንደተመለስን ሁሉ በተለይ አዲሱ ትውልድ ወደ አደብ እንመለስ ይገባናል። እርስ በርስ አደብ ሊኖረን ይገባል። ከታላቅ ጋር አደብ፣ ከእኩያ ጋር አደብ፣ ሚስት ከባሏ ጋር አደብ፣ ባል ከሚስቱ ጋር አደብ። የሱና ሰው በሁሉም ነገር አደብ ሊኖረው ይገባል። ከሱና የራቁ ባልና ሚስትም የሚደባደቡ የሚፈነካከቱ ከሆነ ሱና ላይ ነን የሚሉ ባልና ሚስት ሲጣሉ የሚፈነካከቱ ከሆነ የሱና ሰው ነን የሚሉ ጎረቤታሞችም ተኮራርፈው የሚኖሩ ከሆነ የሚቆራረጡ ከሆነ በዱንያ የሚጣሉ ከሆነ ከሱና ውጭ ያሉትም ይሄ የሚያደርጉ ከሆነ የቱ ጋር ነው የኛ ሱናው ጥቅሙ? ሱና አፍ ላይ ብቻ ነው፣ ልብስ ላይ ብቻ ነው። አኽላቅ ላይም ሱና መኖር አለበት። የሰሐቦች፣ የታቢዒዎች፣ የደጋ ቀደምቶች ሲራ የሚነገረው አንዱም ለዚህ ነው። እነሱ አኽላቅ ብቻ አቂዳ ብቻ አልነበሩ። አቂዳም ዒባዳም ዙህድም አኽላቅም ነበሩ። ምንቀራው እነሱን ታሪክ ልንደግም መንገዳቸውን ልንከተል ሊሆን ይገባል። ቁጡፉ ሚነል አዳብ እስካሁን የአደብን ምንነት አንገብጋቢነት ከአቂዳ ጋር ያለውን ዝምድና አየን። በመቀጠል ወደ ዋናው ክታቡ ርዕስ የገባን እስካሁን መንደርደሪያ ላይ ነበር ያለን። አደብ ያስፈልጋል ወይ አደብ ምንድን ነው ነበር። አሁን ደግሞ እስካሁን መግቢያ መንደርደሪያ የተደረገለት ወሳኝ የሚባሉ አደቦችን ወደ ማየት ተሸጋግሯል። ቁጡፉን ሚነል አደብ ቁጡፍ ማለት ቀጥፍ ከሚለው የተወሰደ ነው፣ ጀምዕ ነው። ቁጡፍ የተቀነጨቡ የተቆረጡ ማለት ነው። ማሳ ውስጥ ገብተው ከተለያዩ ፍራፍሬ አይነቶች ቆርጠህ በተለያዩ እቃዎች ይዘህ መተህ አቅርበህ ትበላለህ። እዚህም ኪታብ ላይ ከተለያዩ አደቦች ከአደብ መስኮች ተቆርጠው ተሰብስበው የመጡ ትንንሽ ቅምሻዎችን ታገኛለህ። በሰፊው ከፈለክ አልአደቡል ሙፍረድ የቡኻሪን ራሱን የቻለ ኪታብ አንብብ። ኪታቡል አዳብ ሶሒህ ቡኻሪ ውስጥ ከፍተህ አንብብ። አዳቡ ዱንያ ወዲን የኢማሙል ማወርዲን ኪታብ አንብብ። ሌሎችም የአደብ ኪታቦች አሉ። አሰፋሪን ረሒመሁላህ ተዓላ ለወጣቶች በግጥም መልኩ አደብ አዘጋጅተዋል። ኢብኑ ዑሰይሚን ሌሎችም አዳቡ ጣሊቡል ዒልም፣ አዳቡ ዘፋፍ አልባኒ ረሒመሁላህ ተዓላ የሐዲስ ሊቃውንት የዐቂዳ ኪታብ ላይ ትኩረት የሚያደርጉ ሊቃውንት ሳይቀሩ በአደብ ዙሪያ ጽፈዋል። ኢዛ ካነ አልኹሉቁ አነቢሉ የላቀ አኽላቅ ትልቅ አኽላቅ ወልአደቡ ሳሚ ከፍ ያለ አደብና ስነ ስርዓት ኢዛ ካነ ከሆነ ቢሃዚሂል መርተበቲ ቢሃዚሂል መንዚለቲል ሙኒፋ እስካሁን ያሳለፍነው መንዚላ ደረጃ ካለው ምን አይነት ደረጃ? ሙኒፋ የላቀ ከፍ ያለ ኃይል ሙርተፊዓ ማለት ነው። አኽላቅ አደብ መልካም አኽላቅ አደብ ስነ ስርዓት ቢሃዚሂል መንዚለቲል ሙኒፋ አሁን ያሳለፍነው ያክል የላቀ ደረጃ ካለው ቁርአን ውስጥ ከተዳሰሰ የዐቂዳ ክታብ ውስጥ ከተዳሰሰ ነብዩ ሰለላሁ ዐለይሂ ወሰለም ጀነት ላይ ከኔ ቅርብ የሚሆነው አደብ ያለው ሰው ነው ካሉ ፈየሕሱኑ ተዝኪሩ ማውሳቱ ማስታወሱ ይበጃል፣ ያምራል፣ ይገባል። ቢጁምለቲ ሚነል አዳቢል ኻሷ ጁምላ የተወሰኑ አልአዳቢል ኻሷ ከአንዳንድ ሁኔታዎች ጋር የተያያዙ ልዩ አደቦችን ማውሳት ማስታወስ ይበጃል። ፊል ሙዓሸረቲ ከሰው ጋር መኗኗርን የሚመለከቱ ወልሙጃለሰቲ ከሰው ጋር ስንቀማመጥ በመልኩ መቀመጥ እንዳለብን፣ ወልሙሐደሰቲ ከሰው ጋር ስንነጋገር መጠበቅ ያለብን አደቦች ምን እንደሆኑ፣ ወልዒያደቲ የታመመን ሰው ስንጠይቅ ስንዘይር ምን መጠበቅ እንዳለብን በምን መልኩ መጠየቅ እንዳለብን የሚያመላክቱ የተወሰኑ ኻስ አደቦችን ማውሳት ይገባል። እነዚህ አዳብ ኻሷ ይባላል። የተወሰኑ ነጥቦች ላይ ብቻ ያተኮሩ። ወአህሚል አዳቢል ዓማ በዝርዝር ሁሉንም እንዘርዝር ብንል እንደዚህ 40-50 ገጽ አይበቃውም። 400-500 በል 1000-2000 ይሄዳል። ነገር ግን ብልህ ሰው አንዴ ከተጠቆመ ይገባዋል። አነቢሁ ቢልኢሻረቲ የፍሀሙ ይላል። ሰው ስታናገር አደብ ካስፈለገ፣ ሰው ስትዘይር አደብ ካስፈለገ ሌሎቹ ነገሮች ላይ አደብ ያስፈልጋል ማለት ነው። ለሰላምታ አደብ ካስፈለገ ለንግግር አደብ ያስፈልጋል። ለንግግር አደብ ካስፈለገ ለመጨባበጥ አደብ ያስፈልጋል። ለመጨባበጥ አደብ ካስፈለገ ተቃቅፎ ለመሳሰም አደብ ያስፈልጋል ማለት ወዘተ ተብሎ ቅያስ ያደርጋል። ብለህን አንዴ ብቻ ነው በር የምታሳየው እንጂ ያንዳንዱ ነገር ወስደህ ይኸው ብለህ ካላስነካኸው ማይገባው ማን ነው? በሊድ ነው። النبي بالإشارة يفهم والبليد لا ينفع معه التطويل ولو تليت عليه التوراة والزبور والإنجيل። በሊድ የሆነ ሰው ጅል ሞኝ የሆነ ሰው አይደለም እንደዚህ ጥቆማ
ተውራትን፣ ኢንጂልን፣ ዘቡርን፣ ፉርቃንን እንኳን አንድ በአንድ ፈስሉን ባቡን ያልክ ብታስነብበው በሊድ የሆነ ሰው ምንም አይገባውም። ብለህሳ በጥቆማ ይገባዋል፣ በመጥቀስ ይገባዋል። ወአህም الآداب العامة በዝርዝር ኻስ በሆነ መልኩ የሙዓሸራን ከሰው ጋር የመኗኗርን፣ የሙጃለሳን፣ የመቀማመጥን፣ ሙሐደሳ የመነጋገርን፣ ዒያዳ የመዘያየርን አደብ ዘርዘር አድርገን እናያለን። አህም الآداب العامة ሌላ ደግሞ አጠቃላይ የሆኑ አደቦችን ዋና ዋናዎቹን ጠቆም እናደርጋለን። አው ሙንተኸበተን የተመረጡ ሲሆኑ እነዚህ አደቦች ሚን ከላሚ አህሊ ዒልም ከእውቀት ባለቤቶች ንግግር የተሰበሰቡ ናቸው። ራሴ የፈጠርኩት አይደለም ማለታቸው ነው። ምክንያቱም አደብ ከነቢያት የተወረሰ ነው ብለናል፣ ከቁርአን የተወሰደ ነው ብለናል። ተሕዲዘን ሊልአዲቢ አደብን መላበስ ለሚፈልግ ሰው ለማነሳሳት ሞራል እንዲሆን የዑለሞችን ንግግር በየቦታው ያሉ መጠበቅ ያለባቸው አደቦችን እዚህ ጠቅሳለሁኝ። ምክንያቱ ምንድነው? ተሕፊዘን ሊልአዲብ አይ አልአኺዝ ቢመሐሲን አልአኽላቅ ወልአዳብ አዲብ ማለት መልካም ስነ ምግባርን መላበስ አለብኝ ብሎ ለወሰነ ሰው እኔ አደብ ቢስ መሆን የለብኝ፣ በሄድኩበት ሁሉ አደብ ያለው ሰው መሆን አለብኝ፣ ስነ ምግባር ያለው ሰው መሆን አለብኝ ብሎ ራሱ ላይ ፍርድ ለፈረደ ሰው አደብ ቢስ አልሆነም እኔ ሁሌም በአደብ ነው የምኖረው ላለ ሰው ተሕፊዝ እንዲሆን ማበረታቻ እንዲሆን ወተንቢህን ሊልለቢቢ ለቢብ ለሆነ ጮሌ ብል አስተዋይ ለሆነ ሰው ደግሞ መጠቆሚያ እንዲሆን አስተዋይ ነው፣ አንዳንዴ ግን ሊዘነጋ ይችላል። ተንቢህ ያስፈልጋል። በአደብ መኖር ይፈልጋል፣ ግን አደብ ምንድነው ብዙ ላይ ያውቅ ይችላል። ጥቆማ ያስፈልገዋል። ሁሉም የሰው ልጅ በየጊዜው የአደብ ርዕሶችን ማንበብ ይገባዋል። ሰውነን እንረሳለን፣ እንዘነጋለን። በተለይ አደብ መጣስ በበዛበት ዘመን ላይ አደቡ አደብ መጣስ መስሎ ሊታይ ይችላል። ከአደብ ብሶች መብዛት የመጣ እኔ ነኝ የተሳሳትኩ ሁሉ ልትል ትችላለህ። አንዳንዴ በየቦታው ሰዎች መረን ለቀው ጋጠወጥ ሆነው አባላል ላይ፣ አለባበስ ላይ፣ አነጋገር ላይ፣ አኗኗር ላይ ያለውን የአደብ መጣስ ስታይ ብቸኝነት ይሰማል። አንዳንዴ ሐቂቃ ጥርጣሬ ሁሉ ሊገባ ይችላል። ግን ፈላ ተኩ ፊ ሚርየቲን ጥርጣሬ ሊገባ አይገባም። ያ እንዳይፈጠር ምን አድርግ? የተዝኪያ፣ የረቃኢቅ፣ የአዳብ፣ የሱሉክ ክታቦችን አለፍ ያልካም ከትልልቅ ሰዎች ዋል አደብ በሄድንበት ሁሉ ከፍ ያደርገናል። አደብ አለመኖር ደግሞ ዝቅ ያደርገናል፣ ያዋርደናል። አዳቡል ሙዓሸረቲ ወልሙጃለሰቲ ወልሙሐደሰቲ ወልዒያዳ ሚን ቲልኩሙል አዳብ እነዚህ ዋና ወሳኝ መሰረታዊ የሚባሉ የሚደጋገሙ ናቸው። ሙዓሸራ ከሰው ጋር መናኗር፣ ባል ከሚስቱ ጋር፣ ወላጅ ከልጆቹ ጋር፣ ልጅ ከወላጆቹ ጋር። በተለይ ባልና ሚስትን ነው የሚገልጸው ይሄ ሙዓሸራ የሚለው። ብዙ ጊዜ አብረውት የሚኖሩን ሰው ነው የሚወክለው። ኢማሙ ነሳኢ ኪታቡል ዒሽራ ብለው ጽፈዋል። ሌሎችም የፊቅህ የሐዲስም ክታቦች ላይ ባቡል ዒሽራ ኪታቡል ዒሽራ ከኪታቡ ኒካህ በኋላ ይመጣል። ሙጃለሳ ደግሞ በተለያየ አጋጣሚ ከሰዎች ጋር ስንቀመጥ ሊኖረን የሚገባ አደብ ማለት ነው። ሙሐደሳ ከመነጋገር በኋላ ከመቀማመጥ በኋላ የሚመጣ ነው መነጋገር። ዒያዳ ደግሞ አልፎ አልፎ የሚከሰት ዚያራ ማለት ነው። ሚን ቲልኩሙል አዳብ ከነዚህ አደቦች አንዱ ሊያዕሪፍ ጀሊሱካ ከአንተ ጋር አብሮ የሚቀመጥ ሰው ሊያውቅ ይገባዋል፣ ማወቅ አለበት። ወሙዓሺሩካ ከአንተ ጋር የሚኗኗር ሰው በተለያየ ምክንያቶች የሚገናኝ ሰው አብሮ የሚኖር ሰው ከሁኔታህ ማወቅ አለበት። ሊያዕሪፍ የሚለው ለይሰ ሚን ቃሊካ ኢነማ ሁወ ሚን ሓሊካ ካፍህ አይደለም ማወቅ ያለበት፣ ያፉ ቀላል ነው። ሊያዕሪፍ አይ ሚን ሓሊካ ከሁኔታህ ካንተ ማወቅ አለበት፣ መረዳት አለበት። ምንን? አነካ አንተ ጓደኛው፣ ወዳጁ፣ አብረው የምትኖር ሰው አላ አን ተስመዐ ንግግር ለማዳመጥ አሐርሱ ሚንካ የበለጠ ጉጉት እንዳለህ አላ አን ተቁለ ከመናገር ይልቅ። ይህ ስንጠቀለው ምን ማለት ነው? ከተናጋሪነት ይልቅ አድማጭነትን አብዛ፣ አንጸባርቅ። ሁሌ እኔ ካልተናገርኩ አትበል። ይሄ የምን አደብ ነው? የንግግር አደብ፣ አብሮ የመናኗር አደብ ነው። ሰዎችን አታፈን። ካንተ ጋር ያሉ ሰዎች ሐቃቸው አንዱ ሐቃቸው ምንድነው? የመደመጥ ሐቅ አላቸው። እኔ ብቻ ካልተናገርኩኝ፣ እኔ ብቻ ካላልኩኝ አትበል። ለወንድምህ፣ ለእህትህ፣ ለሚስትህ፣ ለጓደኞችህ ጆሮ ስጣቸው፣ ምላስ ብቻ አትስጣቸው። ይሄ አንድ አደብ ነው። ሁሌ ተናጋሪ ሳይሆን አድማጭ መሆን። ትንንሽ ልጆችን ሳይቀሩ አደፋፈራቸው አለማመድ። አንዳንድ ልጆች 6-7 ዓመት ሆኗቸው አፍ አልፈቱም። ቤት ውስጥ ምን የለም? የንግግር ነፃነት የለም። አባትና ሁሌ ልጆች መናገር ሲፈልጉ አፈፋቸውን ይሏቸው፣ ታላቆች ታናሾቻቸውን አፈፋቸውን ይሏቸው። ለዳ ትልቅም ትንሽም የማዳመጥ ልምድ ሊኖርህ ይገባል። ከሁኔታ ሰዎች ካንተ ጋር ያሉ ሰዎች አብረው የሚኖሩ ሰዎች እገሌ አድማጭ ነው ማለት አለባቸው። አድማጭን ሰዎች ይወዳሉ። አንዳንዴ በመድኃኒት በመርፌ የማይታከሙ በሽታዎች በንግግር ይታከማሉ። ብዙ ሐኪም ቤት ሄደው ያልተፈወሱትን አማካሪ ጋር ሄደው ንግግራቸውን ውስጣቸው ላይ የተጫናቸውን ሁሉ አራግፈው ሲጨርሱ ድኖ ይመለሳል። ለባሌ በነገረው አይሰማኝም፣ ለእናቴ በነገራት አትሰማኝም፣ ለወንድሜ በነገረው አይሰማኝም፣ ችግርህ ሌላ ነው ይሉኛል፣ ውስጤ ላይ ያለውን የሚረዳኝ የለም ይላል። ስለዚህ አንድ የሕክምና መንገድ ሰዎችን የምንረዳበት መንገድ ነው ማዳመጥ።
ከነቢዩ አለይሂ ሰላቱ ሰላም ይሄ የምንማረው ይሄ ከዘመናዊ አሰልጣኞች ብቻ አይደለም። ነቢዩ አለይሂ ሰላቱ ሰላም ሰውን ያስጨርሱ ነበር። አፈራግተ ይሉ ነበር። ጨረስክ ነው ነበር። አዎ ጨርሻለሁ ካላቸው ያወራሉ። አልጨረስኩም ካለሳ ያስጨርሳሉ ማለት። ስለዚህ አንድ የብስለት የአደብ መገለጫ ነው። ሰዎች ካንተ ጋር ሲቀመጡ አነከ ዐላ አን ተስመዐ ለማድመጥ አሕረሱ የበለጠ ጉጉት እንዳለህ ይወቁ። ሚንከ ዐላ አን ተቁለ ለመናገር ከምትጓጓው ይልቅ ለማድመጥ እንደምትጓጓ ይወቁ። ወላ የኩን እንዳይሆን ሚን ኹሉቂካ ከስነ ምግባርህ ካንተ ባህሪ አይሁን እንዳይገኝብህ ምን አን ተብደአ ሐዲሰን አንድ ንግግር ጀምሮ ثم ተቅጠዐሁ ማቆም። የሆነ ነገር ለመናገር ጀምረህ በቃ ይቅር አትበል። ከአነሁ መስሎ በዳለከ ኋላ ላይ የተገለጠልህ መስሎ አታቁም። አነ መስለሐተ ሱኩቲ ዝም የማለት ጥቅሙ ሙቀደመቱን ሊቀደም ይገባዋል ያልክ አላ መስለሐቲል ከላም ከመናገር ይልቅ ዝምታ ይሻላል ያልክ እንዳይመስል። ለምን ፈሀላ ካነ ዛሊካ አለመናገሩ የተሻለ ከነበረ ለምን አልሆነም? ቀብለ አን ተቁለ አንድ ብለህ ከመጀመር በፊት በቃ ተውኩት ይላሉ። አንዳንድ ሰዎች የሆነ ነገር ይጀምሩና በቃ ተውኩት ይላሉ። በቃ ይቅር ይላሉ። ሰዎችን ጆሮአቸውን ካንኳኩ በኋላ ወዲህ ከጀመሩ በኋላ ነገር ካነሱ በኋላ በቃ ይቅር ይላሉ። በዚህ መሃል ምን አለ? አንድ ያንተ የአቅል ማነስ ምልክት አለ። መናገር ያለብህን የሌለብህን አትለይ። መች መናገር እንዳለብህ መች መናገር እንደሌለብህ አታውቅም። አልበሰልክም ማለት ነው። ቸኩል ነህ ማለት ነው። አንተን ያስገምታል። በሌላ በኩል ጨዋታ የጀመርከለት ሰው በሩን ከፍተኸው ስታቆም ያቆምከው አይ ሚስጥር ሊነግረኝ ነበረ ከዛ ጠረጠረኝ አላመነኝም ወዘተ የሆኑ ጉዳቶችን ያስከትላል። ስለዚህ መናገር ካለብህ ቀድመህ ንግግሩን ከራስህ ጋር ተነጋግረሽ አፍስለው። ይሄ መነገር አለበት የለበትም ወስን። ካፍስ ካልወጣ ድረስ ያንተ ነው፣ ትቆጣጠረዋለህ ንግግሩን። ከወጣ በኋላ ግን ከባድ ተመልሶ አይገባም። ስለዚህ ምን አይነት አኽላቅ አይኖርሃሉ? ወላ የኩን ሚን ኹሉቂከ አን ተብደአ ሐዲሰን ثم ተቅጠዐሁ ንግግር ጀምሮ የማቆም አኽላቅ አይኖርህ። ንግግሩ አያስፈልግም ቀድሞ ከድና አስቀምጠው። አላህ ክዳን አስቀምጦለት አላፈ ንግግሩ ያስፈልጋል፣ ይጠቅማል፣ አውጥተኸዋል፣ በደንብ አውጣው። ግማሹን አውጥተህ አትተው። አንተንም ያስገምተሃል፣ አድማጭህንም አላመንከኝም እንዲል ያደርጋል። በቃ ተውኩት ይላሉ። ቅድም እንዳሉ ሰዎች አይሆንም፣ አደብ አይደለም፣ የንግግር አደብ አይደለም። አይ አለመናገሩ ይሻላል ብዬ ነው። መች መሆን ነበረበት ይሄ ይሻላል የሚለው ውሳኔ? ቀብለ አን ተቁል ሳትናገር ፊት መሆን ነበረበት። ኢብኑ ሒባን ረውደቱል ዑቀላ ላይ እንደጠቀሱት ሌሎችም ኢብኑ ጀውዚም ጭምር የዓቅል ሰው ምላሱ ያለው ከዓቅሉ በኋላ ነው። የዓቅል ሰው ያስተዋይ ሰው የበሳል ሰው የሙአደብ ሰው ምላሱ ያለው ከዓቅሉ በኋላ ነው። ምን ማለት ነው? ዓቅሉ ነው ምላሱን የሚመራው፣ አስቦ ነው የሚናገረው። ናቅስ የሆነ ሰው አደብ የሌለው ሰው ዓቅል የሌለው ሰው ምላሱ ያለው ከዓቅሉ በፊት ነው፣ ተናግሮ ነው የሚያስበው። እንደዛ እንዳትሆን ምን ልናገር፣ መች ልናገር፣ እንዴት ልናገር ማለት አለብህ። ወኢዛ ሰሚዕተ ሚን ጀሊሲካ አብሮ ከሚቀመጥ ሰው ካደመጥክ ከሰማህ ረእየን ሰዲደን ጥሩ አስተያየትን ሐሳብ ከሰማህ አዕጀበከ ያ የሰማኸው ራእይ አስተያየት ንግግር ከደነቀ ከማረከ ወኢዛ ሰሚዕተ ሚን ጀሊሲካ አብሮ ከሚቀመጥ ሰው ጋር የጀሊስ የሚለው በሆነ አጋጣሚ የተገናኘህም ሰው ሊሆን ይችላል። ብዙ ጊዜ አብረው ሻይ የምትጠጣ ጓደኛህም ሊሆን ይችላል። ብዙ ጊዜ አብሮ ከሚቀመጥ ሰው አንዲትን ንግግር ሰማህ፣ ራእይ ሰዲድ ጥሩ አስተያየት አዕጀበክ ያ ጥሩ አስተያየት ደግሞ ደነቀ ማረከ ምን ይሁን ከዛ በኋላ ፈላ ተተሐደስ ቢሂ ባዕዱ ከዛ በኋላ ያቺን ከጓደኛህ ያገኘሃትን አስተያየት አትናገራት። ፊል መጃሊሲ ከሰዎች ጋር ስትቀመጥ ተዘዩነን ቢሃ አንተ ራስህን ለማስዋብ አትጠቀማት። ከአነሁ ሚን በናቲ አፍካሪካ ያንተ አእምሮ የፈጠራት የራስህ ፈጠራ ንግግር ሐሳብ አድርጋ አትናገራት። በል ይልቅ ኢንሲብሁ ኢላ ሷሂቢሂ ያቺን ድንቅ ንግግር ወደ ተናጋሪው አስጠጋት። እገሌ አላህ ይዘንለትና እገሌ አላህ ይጠብቀውና እንዲህ ይል ነበረ፣ እገሊት አላህ ይጠብቃትና እንዲህ ይል ነበር፣ ድንቅ ንግግር አለው አላት በል እንጂ ከአነሁ ሚን በናቲ አፍካሪክ ያንተ ፊክር ያንተ የአእምሮ ውጤት ለመጀመሪያ ጊዜ አንተ የፈጠርከው ሐሳብ አስተያየት ንግግር አድርገህ አትናገር በየመጅልሱ። ፈሃዳ ሚነል ሙሩአቲ ይልቅ እገሌ እንዲህ አለ፣ እገሌት እንዲህ አለች፣ እገሌት እንዲህ ትል ነበረ ከእገሌ እንደሰማሁት ብለህ ድንቅ ንግግሮችን ወጣ ያሉ ንግግሮችን ወደ ባለቤቶቻቸው አስተካ። ለምን ፈኢነ ሃዛ ሚነል ሙሩአ ይሄ የክብር አካል ክብር ያለው ሰው ነው የሚያደርገው። ክብር ያለው ሰው የሰውን ንግግር ወደ ተናጋሪው ያስተጋል። ክብር የሌለው ሰው የሰዎችን ንግግር የለቀመ ራሱ ላይ ይለጥፋል፣ ትልቅ ለመሆን ይሞክራል። በናት አፍካር ማለት ማለም ትስበቅ ኢለይሂ ሚን ጁምለቲን አው ዒባረቲን ማለት ነው። ካንተ በፊት ማንም ያልተናገረው የፈጠርካት አገላለጽ ማለት ነው። አደብ ያላቸው ሰዎች በተለይ ሰለጠኑ የረቀቁ ሰዎች ቃልህን ልዋስህና ይላሉ ንግግር መሃል ላይ እቺን ቃልህን ልዋስህና ይላሉ። አደብ ነው፣ ስልጣኔ ነው። ሌሎች የተናገሩትን ሌሎች የፈጠሩትን አንተ የኔ ነው ብለህ አትናገር። አንዳንዴ ከአንድ ምንጭ ሊቀዱ ይችላሉ። ይሄ ዕልም ላይ ብዙ ቦታ አለ። ኢብኑ ተይሚያ የተናገሩትን ንግግር ሌላ ሰው ተናግሮት ታገኛለህ።
ኢብኑ ተይሚያም ከሱ ወስደው አይደለም እሱም ከኢብኑ ተይሚያ ወስደው አይደለም። ምክንያቱም መሷድር የሚባል ነገር አለ። ኢብኑ ተይሚያ ብዙ ጊዜ ከማን ይወስዳሉ ተብሎ ጥናት ተደርጎ ይታወቃል። ኢብኑ ቀይም ከማን ይወስዳሉ ይታወቃል። በጭራሽ ከሱ ማይወስዱ ሰው ያን ንግግር ተናግሮ ታያል። የሆነ ጊዜ አንተ ተናግረህ ጨርሰህ ሌላ ጊዜ ክታብ ስታነብ ያን ንግግርህን ሌላ ዓለም ተናግሮ ታገኘዋል። ዒልም ሐከር አይደለም፣ የሆኑ ሰዎች አይደለም። የግድ ሁሌም ዒልም ላይ ይሄን ካላደረክ አይባልም። ግን ዒልሙም ላይ አገላለጹ ላይ ቃላቶቹ ጎልተው ይወጣሉ ለአንዳንድ ሰዎች። ይሄ ነው ማለት የተፈለገው። ዒልም ላይ ብቻ አይደለም፣ ተራ ህይወታችንም ላይ የሰዎችን ቃላት ከማረከህ እገሌ ሲል እንደሰማሁት በል የኔ ነው አትበል ቢያንስ ማለት ነው። ይሄ የንግግር አደብ ነው። ላ ተኽሊጠና እንዳትቀላቅል አልጅደ ቁም ነገርን ቢልሀዝሊ ከቀልድ ጋር አትቀላቅል። ወለል ሀዝላ ቀልዱንም ደግሞ አትቀላቅለው ቢልጅዲ ከቁም ነገር ጋር አትቀላቅል። የቀልድ ቦታ ላይ ቀልድ አውራ ዝጋውና ደግሞ ቁም ነገር ካስፈለገ ኮስተር ብለህ ሲሪየስ ሆነህ ቁም ነገር አውራ እንጂ ቀልድን ከቁም ነገር ጋር አትቀላቅል። ለምን ፈኢነከ ኢን ፈዐልተ ዛሊክ እምቢ ብለህ ይሄን ካደረግክ ጀዐልተ አልጅደ ቁም ነገሩን ታደርገዋለህ ሰኺፈን ዋጋ ቢስ ታደርገዋለህ። ቁም ነገሩን ዋጋ ተሰጥቷል ታርክሷል። ወልሀዝላ ሁሌ እኮ ቁም ነገር አያዋጣም። አንዳንዴ መቀለድ ፈገግ ማለት አለብን፣ ካልሆነ አእምሯችን ይደርቃል፣ ህይወት ይሰለቸናል ትል ይሆናል። ቀልዱም ቢሆን ያለ ቦታው ከቀለድከው ምን ይሆናል? ወልሀዝለ ሙተከዲራ ቀልዱን የደፈረሰ ታድርጓል። ፈገግታ እንዳያስከትል ፈገግ እንዳያስብል ታድርጓል። ይሄም ወሳኝ ነጥብ ነው። ቀልድና ቁም ነገራቸው ማይለይ ሰዎች አሉ። ቀልድና ቁም ነገራቸው ማይለይ ሰዎች አሉ። ለቅሶ ቤት ላይ ቁጭ ብለው የሚቀልዱ ሰዎች አሉ። ሰርግ ቤት ላይ ቁጭ ብለው የሚያስለቅሱ ሰዎች አሉ። ዳዕዋ አድርጉ ተብለው ሰርግ ቤት ላይ ስለሞት ዳዕዋ የሚያደርጉ ሰዎች አሉ። አበደን ይሄ አደብ አይደለም፣ አቅል አይደለም፣ ሒክማ ማለት ሰርግ ቤት ላይ ሲበዛ ሲጀምርም ዳዕዋ መብዛት የለበትም። ከተደረገም ስለ ሰርግ አደብ ያላገቡትን እንዲያገቡ መነሳሳት፣ ያገቡትን አድል እንዲኖራቸው ፍቅር እንዲኖራቸው መገፋፋት፣ የሰርግ አደቦችን ጡርፋዎችን የሚያስቁ ፈገግ የሚያስሉ ነገሮችን በልክ ብታደርግ ችግር የለውም እንጂ ሰርግ ቦታ ላይ ቁጭ ብለህ ወልተንዙር ነፍሱ ማ ቀደመት ሊገዲን ወተቁላህ ኢነላሃ ሸዲዱል ዒቃብ ኢነላሃ ሸዲዱል ዐዛብ ትላለህ። ቦታ አይደለም። አዎ ነው አላህ ግን ቦታው ነው ይዘጋ። በተቃራኒው ደግሞ ሀዘን ቦታ ሆነው ስለ ፈገግታና ሳቅ ቀልድ የሚናገሩ ሰዎች አሉ። ዱንያ ያልያዘችው ጉድ የለም። ሐቂቃ እንዲህ አይነት ሰዎች አሉ ሁሉ ትላለህ። አንዳንድ አይነት መዋቅፎች ነው የሚያወጡት። ሌላ ሚዛናዊ ይሁን። የቀልድ ቦታ ላይ ቀልድ፣ የቁም ነገር ቦታ ላይ ቁም ነገር ይሁን። ሁለቱን አቀላቅላቸው። ከቀላቀልካቸው ቁም ነገሩን ሰዎች ቀልድ ያደርጉባል። ቀልዱ ነው ይሉሃል። ሁሌ የሚዋሽ ሰው አጉል ቀልድ የሚቀልድ ሰው ቁም ነገርም አደጋም መጥቶ ቁም ነገር ብትነግራቸው እየቀለደ ነው ብሎ ያልሞተን ሰው ሞቷል ያለ የሚያወራ ሰው እገሌ ሞተ ብሎ የተናገረ ሰው ሄዶ ጀናዛ ሚሽን ለሰው ያጣል። ኢያከ አን ተቁለ ሊሷሂቢካ አደራህን ጓደኛህን አትበለው ኢነሁ ጃሂል መሀይም ነህ አትበለው። ወኢነከ አንተ ልዓሊሙ አንተ ነህ አዋቂው እኔ አዋቂ ነኝ አትበል። ራስህ ጓደኛህን አብሮህ ያለን ሰው ጃሂል ከሆነ ጅህልናውን አርምለት፣ ጥረግለት፣ አስተምረው እንጂ አብሮህ የሚቀመጥን ሰው አንተ መሀይም አንተ ጃሂል አትበል። እኔ የገባኝ የተማርኩ ነኝ አትበል። በቃልም በሁኔታ ሰው ሆኖ ጅህልና የሌለበት የለም፣ ደረጃው ይበላለጣል እንጂ። ይሄም ብዙ ሰዎች ዘንድ የሚታይ ስህተት ነው። አንዳንድ ሰዎች ሰው ሁሉ ይሸሻቸዋል ራሳቸውን በማራቀቃቸው። አንተ አትመጥነኝም አንቺ አትመጥነኝም እያሉ ሰውን በቀለም እውቀት ደረጃ የሚቀርቡ የሚጠጉ ሰዎች አሉ። ትንሽ የሚያንሳቸውን ሰው ካጠገባቸው እንዲርቅ ቋንቋ እየቀየሩ ግራ የሚያጋቡ ሰዎች አሉ። ይሄ ጃሂልነቱ የዱንያውም ሊሆን ይችላል፣ የአኺራ ዲኑም ሊሆን ይችላል። ሰው በጃሂልነቱ እንዲሸማቀቅ ሳይሆን ለስለስ ባለ መልኩ አላዋቂነቱን አውቆ አንተ ዓሊም ከሆንክ አንተን እንዲመስል ልታደርግ እንጂ የሚገባው ጅህልናውን ለሱ የውርደት እሱን ማጣጣያ መንገድ ልታደርገው አይገባም። ብዙ ነገር ይጎድልሃል ማወቅ አለብን በለው። እንዲህ ጃሂልነቱን በሌላ መንገድ እንዲያውቅ አድርገው እንጂ ፊት ለፊት ጃሂልና ያልክ ደጋግመህ በመኮርከም መሆን የለበትም። የበለጠ ዒልምን ይጠላል። ዓሊም የሆነ ሰው እኮ ጃሂልን ጅህልናውን ራሱ እንዲጠላ ያደርገዋል። የዒልምን ፈድል ይነግረዋል እንጂ 24 ሰዓት አንተ ጃሂል ነህ፣ አንቺ ጃሂል ነሽ፣ አንተ መሀይም ነህ፣ አንተ ደደብ ነህ፣ አንተ ደንቆሮ ነህ ካሉት አዎ ነኝ በቃ ብሎ ተቀብሎ ይዞ ሄደ። አላከምከውም ጨመርከበት እንጂ። ይሄ ልጆች አእምሮም ላይ ትልቅ ተጽዕኖ ይፈጥራል። በየጊዜው ማዕረግ የሚመስላቸው ሰዎች አሉ። አንተ ደደብ ያሉ ልጆቻቸውን መሳለ፣ አንተ መሀይም ያሉ መጣራት። ይሄን የሚል ሰው ማለት ነው እኔ ዓለም ነኝ ያልኩ በሌላኛው አገላለጽ ባይለውም ሰውን ሁሌ ዝም ብሎ ደጋግሞ አንተ ደደብ፣ አንተ መሀይም የሚል ሰው፣ አንተ ደንቆሮ የሚል ሰው ራሱን ምን ያደረገ ነው? ሊቅ ያደረገ ነው፣ ምሁር ያደረገ ነው። ምሁሮች ደግሞ እንደዚህ አይደል እንማር ነው የሚሉት። ሰዎች በሌላ መልኩ ትምህርት ዲንን እንዲወዱ ነው የሚያደርጉት። ብዙ ጊዜ ሰዎችን ጃሂል የሚል ሰው ራሱ ጅህልና ያለበት ሰው፣ የራሱ ጅህልና ማይታየው ሰው። ሁላችንም የጅህልና መጠን አለብን። ኩሉ መን ዐሳ አላህ ፈሁወ ጃሂል አብዱላህ ብን አባስ እንዳሉት ሞኝነት ጃሂልነት የሌለበት ሰው የለም። ሁሉን የሚያውቀው አላህ ብቻ ነው ተባረከ። ጭራሽ የማያውቅ አለ፣ ያወቀ የሚሰወርበት ሰው አለ።
የጅህልና ድርሻ ለሁላችንም አለ። የጅህልና ድርሻ ለሁላችንም አለ። ታዲያ የጅህልና ድርሻ ካነሰ አንተ የጅህልና መጠኑ የበዛበትን ሰው ቀስ አድርገህ ወደ ዒልም ማምጣት ነው። ሐዳሪ ተጠንቀቅ። ሚን አን ተቃዐ ፊ ሃዛ ይህ አይነት ውስጥ ላይ ከመውደቅ ተጠንቀቅ። ተስሪሐን በግልጽም ይሁን አንተ ጃሂል በማለት አው ተልሚሐን በጥቆማ መልኩ ይሁን በአሽሙርም መልኩ ይሁን ራስህን ዓለም ሌሎችን ጃሂል፣ ራስህን አዋቂ ሌሎችን መሀይም ከማስመሰል ተጠንቀቅ። ወፊል ሐዲሲ አንሁ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ነብዩ ብለዋል ቢሐስቢ ምርኢን ለአንድ ሰው ይበቃዋል ሚነ ሸሪ ሸርን ወንጀልን ከመስራት ሸረኛ ወንጀለኛ ከመሆን ይበቃዋል አን ያሕቂረ አኻሁል ሙስሊመ ሙስሊም ወንድሙን መናቁ ብቻ ይበቃዋል። አንድ ሰው የሰው ነፍስ ባያጠፋ ባይሰርቅ ዝሙት ባይሰራ አንድ ሰው ወንጀለኛ ሸረኛ ተንኮለኛ ለመሆን ሙስሊም ወንድሙን ሙስሊም እህቱን መናቁ ብቻ ይበቃል። አንተ መሀይም ማለት ንቀት ነው። አንተ ደደብ ማለት ንቀት ነው ካሉ ለምሳሌ መግለጹ ራሱ እኮ ይከብዳል። ከሰው ከሙስሊም አፍ አይወጣም። ምላሳችን ጥሩ ነገር ዱዓን መልካምን ነገር ልናስለምደው ነው የሚገባው እንጂ አንዳንዴ መስጂድ ላይ ጥሩ ቦታ ላይ ሁሉ የሚታዩ ሰዎች ሌላ ቦታ ላይ ያላቸው ካፋቸው የሚወጣ ቃል ሲሰማ ዝግን ነው። ምላሳችንን ኸይር ካስለመድ ነው መጨረሻ ካፋችን የሚወጣው ኸይር ይሆናል። ከዱንያ ስንወጣ ምላሱን መጥፎ ነገር ያስለመደ ሰው መጨረሻ ላይ ከዱንያ ሲወጣ ያፉ መዝጊያ ሸር ነው። ምላሱ ይክዳል። ኸይርን ዚክርን ሰናእን ልናለማምደው ይገባል። ቃለት ልሑከማ ጥበበኞች ብለዋል፣ አዋቂዎች ብለዋል ሚነል አኽላቅ ሰይአ ከመጥፎ ስነ ምግባሮች አንዱ ሙጋለበቱ ረጁሊ ሰውን መታገል ነው፣ ለማሸነፍ መሞከር ነው። ፊ ከላሚሂ ንግግሩ ላይ ወልኢዕቲራዱ ፊሂ ጣልቃ መግባት ነው። ሊቀጥዒ ሐዲሲሂ ንግግሩን ለማስፋፋት ይሄ የንግግር ሌላ አደብ ነው። ሰው ሲናገር በግድ ታግለህ ለማስቆም አትሞክር። አንዴ ስማኝ ቆይ አንዴ ያሉ የሚያስቆሙ ሰዎች አሉ። እንደሚባለው አመት አያወራ ስማው ካልጨረሰ ደግሞ መቼም አይቆምልህም። አፉ ላይ የሆነች ንግግር ካለች አንድ ሰው ዝም አይልም። ዝም ብሎ ለመናገር እንኳን ብትሞክር መልሶ ያይለዋል፣ ዝም ያስብልሃል። ስለዚህ ለዲንም ለዱንያም ለሰዓትም ለክብርም ለአደብ የሚሻለው ምንድነው? ስጠው ይናገር። ካልሆነ ሌላ ቀን ተናገራለህ። የንግግር አደባችን ሐቂቃ እጅግ በጣም የሚያሳፍ ወላጆቻቸውን እንኳን የሚያስጨርሱ ልጆች አሉ። አባታቸውን ትልቁን አባታቸውን እናታቸውን አይደለም ብለው መሀል ላይ ዝም አስብለው የራሳቸውን ተናግረው ይሄዳል። ሚነል አኽላቅ ሰይአ ከመጥፎ አኽላቅ አንዱ ሙጋለበቱ ረጁሊ ፊ ከላሚሂ ሰውን በንግግሩ ታግሎ በጉልበት ማስቆም ንግግሩ መጥፎ ስነ ምግባር ነው። ከከበደ ከተገደድክ የምታስቆምባቸው መንገዶች አሉ። ቀጥታ ማስቋረጥ ሳይሆን መንገዶች አሉ። ያ መንገድ ለመጠቀም ከተገደድክ ትገደዳል። ካልሆነ ያንተው ንግግር ይቅር። አደብህን ከምታጣ ንግግርህን እጣ። ዝም በል ነገ ትናገራለህ፣ ከነገ ወዲያ ትናገራለህ። አደብን የሚያክል ነገር የለም። አደብ እንደሌለ ከሚያሳዩ ነገሮች አንዱ ሰውን ንግግሩ ላይ ማቋረጥ፣ አለማስጨረስ። ተገደድክ ሌላ ዋጅብ ሌላ ሐቅ ተነካ፣ ይሄኔ ኡስሉብ አለ፣ አደብ አለ፣ ስርዓት አለ። ይቅርታ ብለህ የራስህን መዝገባበት መንገድ ተጠቅመህ ልትገባ ትችላለህ እንጂ እንደዚሁ አፍስላለህ ብቻ ስለዚህ ካንተ የሚበልጥህን ሰው በዕድሜ የሚበልጥህን ሰው በዕልም የሚበልጥህን ሰው በደረጃ የሚበልጥህን ሰው ንግግር ያስቋረጡ መናገር አደብ አይደለም። ወልኢዕቲራዱ ፊህ ሊቀጥዒ ሐዲሲሂ ጣልቃ መግባት ንግግሩን ለማስቆም በጉልበት ማስቆማል። አንዳንዶች ደግሞ መሀል ላይ ጣልቃ እየገቡ ማስቆማል። ይሄ ሁለቱም የሚገባ አይደለም። እነዚህና ሌሎችንም የንግግር የመጅልስ አደቦችን ልንጠብቅ ይገባል። ቀጣይ ከንግግር ጋር ከመቀማመጥ ጋር ተያያዥ የሆኑ አደቦች አሉ። ኢንሻአላህ በነገ ደርስ የምንመለስበት ይሆናል። አላህ ተባረከ ወተዓላ በዱንያም በአኺራም ክብራቸው ከሚጠበቅ ባሮቹ ያደርገን። የተሟላ አደብን እሱ ይስጠን። የተሟላ አደብን እሱ ይስጠን። መጥፎ ሰባዮችን እሱ ያስወግድልን። ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم اهدنا لأحسن الأخلاق لا يهدي لأحسنها إلا أنت واصرف عنا سيئها لا يصرف سيئها إلا أنت. ربنا اغفر لنا ولوالدينا ولمشايخنا ولجميع المسلمين آمين. والسلام عليكم ورحمة الله وبركاته.